እግዚአብሔር የታመነ ረዳት ነው፣ የማይጠረጠር ወዳጅ፣ ስንለወጥ የማይለወጥ ሰኞ ንጹሕ ሆነዋል ልውደዳቸው፣ ማክሰኞ ረክሰዋል ልጥላቸው የማይል ደግ ወዳጅ፣ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። እየጠላ ነው የሚወደን ግን እግዚአብሔር ነው። ካልጸለዩ ጳጳስነት እንኳን አያድንም እንዴ! የነፍስ አለቃዋ እኮ እግዚአብሔር ነው። ክርስቶስ እኮ የሕይወታችን ገዥ ነው። እሱ ያልፈቀዳት ውሎ እንዴት ብላ ትዋላለች? እሱን ሳናስፋቅድ እንዴት ያለ ሌሊት ይታደራል? ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። አሁንስ ቢሆን ተስፋዬ ማን ነው? እግዚአብሔር አይደለምን? ነፍሴን በእጅህ አደራ እላለሁ ነው። አዳንካትም፣ መገብካትም፣ አስራብካትም፣ አለበስካትም፣ አራቆትካትም አንተው ነህ። ገደልካትም አዳንክም ነፍሴ ባንተ እጅ ናት። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው። እሾህ ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው። ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም። በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም። ጸሎትን አቋርጠህ አጋንንትን አሸንፋለሁ፣ ወደ ጽድቅ አድጋለሁ፣ እመለሳለሁ ብትል አይሆንም። ዝሙት እኮ ቀላል ኃጢአት አይደለም። ከእግር እስከ ራስ ያለውን አካል ሁሉ የሚያፈራርስ ሕይወትን የሚለውቅ አይምሮን እንደ አረጋዊ መንፈሳዊ ታንቄ ልሙት የሚያሰኝበት ጊዜ አለ ይላል። እንሰግዳለን እኮ፣ እንጾማለን እኮ፣ እንጸልያለንም፣ ምጽዋትም እንሰጣለን፣ ሰው ከሚውልበት እንውላለን፣ በዓል እናከብራለን፣ ታቦት ሲወጣም እልል እንላለን፣ ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም። እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። በሰው መታመን ከንቱ ነው። በእግዚአብሔር ኃይል እናደርጋለን። መከራ የሚያጸኑብንን እሱ ያዋርዳቸዋል። አሁንማ ምን ሁሉ ነገር እኮ ምን የቀረን ነገር አለ? እንዲሁ ምኑን እናደርገዋለን አትበሉ። አሁን ስታዩት ለሀገራችን ለቤተክርስቲያናችን ሁሉ ነገር ዝም ብሎ ቅጥ ያጣ ነው። ሁሉ አካሉ ደቆ ምኑን ይዤ ላንሳው የሚባል ሸክላ ቃል ታውቃላችሁ? ሳው ኢትዮጵያ ምኗን ይዘን ምናነሳት? የቀራት ተስፋ ግን አንዳለ እግዚአብሔር ነው። በሱም አምናለሁ። እግዚአብሔርን ጠርቶ ያፈረ የለም። ስለዚህ በተስፋ ልባችሁን ጠብቁ። ሰይጣን መጨረሻ ላይ ብሎ ተስፋችን ነው የሚነጥቅ። የሚታየው ደግሞ ተስፋ አይደለም። የማይታየውን እግዚአብሔርን ተስፋ አድርጉ። ሁሉ ነገር ካለቀ በኋላ መጨረሻ ላይ ምርኩዝ የሚሆነን ተስፋ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ሰው ሆኖ በይቅርታው ዓለምን ያዳነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ትክክል ለምትሆን መንግስቱ ዛሬም ዘወትርም ለዘላለሙ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም ወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያትና የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ሁሉ ረድኤታቸው አይለየን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ አበምኔት፣ የተወደዳችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የልዑል እግዚአብሔር ክቡራን ቤተሰቦቹ የምትሆኑ አባቶች፣ እናቶች፣ መነኮሳትና መነኮሳያት፣ ምእመናን፣ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እሱ ተሰቅሎ ለእኛ ሰላምን የሰጠን መድኃኔ ዓለም ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በኩሉ ተአቅቦ እቀብ ልበከ፣ አጥብቀህ ልብህን ጠብቅ በሚል ርዕስ ነው የምንማማረው። እስኪ በሉ አጥብቀህ በሉ። ልብህን ጠብቅ። ድገሙ። አጥብቀህ በሉ። ልብህን ጠብቅ። ሶስተኛ በሉ። አጥብቀህ ልብህን
ጠብቅ። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ የምናገኘው ኃይለ ቃል ነው። ልብን ስለመጠበቅ ነው ዛሬ የምንማማረው ማለት ነው። አጥብቀህ ልብህን ጠብቅ በሚል ርዕስ ነው የምንማማረው። ልብን ስለመጠበቅ እንማማራለን። ለምንድን ነው ዛሬ ልብን ስለመጠበቅ የምንማረው? ቀጥሎ መጽሐፍ ቅዱስ ላይ በዚሁ አንቀጽ እስመ ውእቱ ነቃ ሕይወት፣ የሕይወት መውጫ ከእርሱ ነውና ይላል። ማን? ልብ። ልብ የሕይወት መዝገብ ነው። ሕይወት የሚገኘው ከልብ ነው። ሕይወት ከልብ ስለሚወጣ ከሁሉ አብልጠህ ልብህን ጠብቅ ነው። ሰው የሕይወቱ ጉዳይ የሚወሰነው በልቡ ነው። በልቡ ይወሰናል። ልቡ ከተበላሸ ሕይወቱ ሁሉ ይበላሻል። ልቡ ከሰመረለት ደግሞ ሕይወቱ ሁሉ የሰመረ ይሆናል ማለት ነው። ስለዚህ የሰው ሞቱም ሕይወቱም በልብ የተያዘ ነው። በዚህ ጉባኤ ሁልጊዜ ስንማማር የምንማማረው አንድ ክፍተታችን ሞልተን የእግዚአብሔርን መንግስት ለመውረስ ነው። ሌላ ዓላማ የለንም። የእግዚአብሔርን መንግስት ለመውረስ ደግሞ ማድረግ ከሚገባን ዋና ነገሮች እግዚአብሔር ያዘዘንን ስራ መስራት፣ እግዚአብሔርን ማምለክ ነው። እግዚአብሔርን ማምለክና እግዚአብሔርን መውደድ ነው ድህነትን የሚያሰጠን። የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ለጠየቀው ሰው ጌታ የመለሰለት ጥያቄም እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ኃይልህ ውደድ የሚል ነው የተነገረው። እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ ነው ያለው። ስለዚህ እንድድን የዘላለም ሕይወት እንድወርስ ምን ላድርግ ብሎ ሲጠይቅ እግዚአብሔርን በፍጹም ልብህ ውደድ ነው ያለው። ከዚህ የተነሳ ከልብ ሕይወት ይገኛል ማለት ነው። ማለት ምን ማለት ነው? አምልኮተ እግዚአብሔር ራሱ ከልብ ነው የሚነሳው። እግዚአብሔርን ማምለክ ሃይማኖት ራሱ ከልብ የሚነሳ ነው፣ በልብ የሚወሰን ነው። እግዚአብሔር ልብን ይመለከታል፣ ሰው ደግሞ ፊትን ያያል ተብሎ በቅዱስ መጽሐፍ ተጽፎልናል። እግዚአብሔር ልብን ነው የሚመለከተው፣ ሰው ፊትን ያያል። ሰዎችን በልባችን የያዝነውን ይዘን ልባችን ማየት ስለማይችሉ አታለናቸው ማለፍ እንችላለን። ሰድበን አልሰደብኩም ማለት እንችላለን። ነቅፈን ሲያበቃ አይ አንተ ገምተህ ነው እንጂ እኔ እንደዚህ አላሰብኩትም ልንል እንችላለን። ዋሽተን አይ እኔ አልዋሻውም ራስህ ነህ ያልክ ልንል እንችላለን። እግዚአብሔር እንደዚህ አይባልም። ሁሉን ገልጦ ያያል። ሁሉ በፊቱ እንደ ስጦ የተሰጣ ነው። ስለዚህ እግዚአብሔርን የምናመልከው በምንድን ነው ከተባለ በልብ ነው የምናመልከው። የሕይወት መውጫ ከእርሱ ነውና ሕይወት የሚወሰነው እግዚአብሔርን በልብ በመውደድ በልብ በምናስበው ሐሳብ ነው። ሐሳባችን ነው። ልጄ ልብህን ስጠኝ የሚለው ለዚህ ነው። እግዚአብሔር እጅ ስጡኝ፣ ጆሮ ስጡኝ፣ እግር ስጡኝ ብሎ ራስክን ስጠኝ ብሎ ከህዋሳት አንዱንም አልጠየቀም። ልብህን ስጠኝ ነው ብሎ የተናገረው። እግዚአብሔር የሚፈልገው ልብ ነው። ስለዚህ ክፉ ስራዎች ሁሉ ከልብ ነው የሚነሱት፣ በጎ ስራዎችም ከልብ ነው የሚነሱት። እስመ እምተረፈ ልብ ይነብብ አፍ ብሏል ጌታም በወንጌል የማቴዎስ ወንጌል ምዕራፍ 15 ላይ ከልብ ሞልቶ የተረፈውን አፍ ይናገራል ብሏል። ከልብ ሞልቶ የተረፈውን አፍ ይናገራል። ስለዚህ ደቀ መዛሙርቱ እጃቸውን ሳይታጠቡ በሚበሉበት ጊዜ ለምንድን ነው ደቀ መዛሙርትህ እጃቸውን ሳይታጠቡ የሚበሉት ብለው ቢጠይቁት ከልብ የሚወጣው ነው እንጂ ወደ አፍ የሚገባው አያረክስም አላቸው። ስለዚህ ወደ አፍ የሚገባው አያረክስም ማለት በጾሙም በሌላውም ጊዜ ዝም ብለን ብንበላ አያረክሰንም ለማለት ሳይሆን ከልብ የሚወጣው ቂም፣ ዝሙት፣ ክፉ ሐሳብ፣ በቀል፣ ቅናት ሰውን ያረክሰዋል እንጂ
እጅን ታጥቦ መብላትና ለመብላትስ ልብን አያረክሰውም ብሎ ተናግሯል። ስለዚህ ሰውን የሚያረክሰው ከየት ነው ሲባል ከልብ የሚወጣው ነገር ነው። ስለዚህ ልባችሁን ጠብቁ። ልብን መጠበቅ የአምልኮተ እግዚአብሔር መነሻም መጨረሻም ነው። ክርስቲያንነታችን መጠበቅ የምንችለው ልባችን ከጠበቅን ነው። ሃይማኖታችን መጠበቅ የምንችለው ልባችን ከጠበቅን ነው። ስርዓት የምንጠብቀው ልባችን ሲጠበቅ ነው። ራሳችን ራሱ መጠበቅ የምንችለው ልባችን ከተጠበቀ ነው። ልብ ከፈረሰ ሁሉ ይፈርሳል። መኖራችን የልብ ጉዳይ ነው። ልቡናሁ ለብእሲ መንፈሱ ይእቲ ብሏል ቅዱስ አትናቴዎስ ሃይማኖተ አበው ላይ ሲናገር የሰው ሕይወቱ ልቡ ነው ብሏል። የሰው ሕይወቱ ልቡ ነው። ነፍሱ ልቡናው ናት፣ ልቡናውም ሕይወቱ ነው። የሰው ሕይወቱ ነፍሱ ናት፣ ነፍሱ ደግሞ ልቡ ናት። ስለዚህ ልቡን የጠበቀ ሰው ነፍሱን ይጠብቃል። ነፍሱን የጠበቀ ሰው ደግሞ ሕዋሳቱን ያድናቸዋል ከክፉ ነገር። ብዙ ነገሮች እያቀድናቸው የሚፈርሱብን ምክንያት ልብ ስላላመነበት ነው። መልካም ነገሮች ሁሉ ክፉ ነገሮችም አንድ ጊዜ ልብ ካቀደ በኋላ እነዚያን ነገሮች ማስተካከል ጨርሶ የማይቻል ነው። ልብ እንደ መንገድ ያለ ነው። መንገድ ነው። ልብ መንገድ ነው። መንገድ ስለሆነ አጥር ካልታጠረ በጣም ብዙ የሚረግጡት ነገሮች አሉ። እነዚያ ሁሉ ከረገጡት በኋላ ልብን አርሶ ቆፍሮ ዘር መዝራትና ማብቀል አይቻልም። ታስታውሳላችሁ ጌታ በወንጌል እንደተናገረ የማቴዎስ ወንጌል ምዕራፍ 13 ላይ ዘሪው ሊዘራ ከወጣ በኋላ ዘሪው ዘሩን ሲዘራ በአራት ቦታዎች ላይ ወድቀዋል። ከአራቱ ቦታዎች ላይ አንዱ የወደቀው ምን ላይ ነበር የወደቀው? መንገድ ላይ የወደቀ ነበር ይላል። መንገድ ላይ የወደቀውን ወፎች መጥተው ለቀሙት። መንገድ የተባለ ምንድን ነው? ልብ ነው። በመንገድ ላይ የወደቀ ወፎች መጥተው ለቀሙት ተብሎ የተነገረ ስለምንድን ነው? መንገድ ምን አይነት መሬት ይመስላችኋል? በቀላሉ ልትጭሩት የማትችሉት ነው። ለምን? ብዙ ሰው ሲረግጠው ኑሮ በጣም የጠበቀ የአለትን ያህል ጥንካሬ ገንዘብ ያደረገ መሬት ነው። ያንን መሬት በቀላሉ ነገር መቆፈርም ማረስም አይቻልም። እና መንገድ ይሄ የሆነ ልብ ማለት ብዙ ጉዳዮች የረገጡት ልብ ማለት ነው። ብዙ ጉዳዮች የረገጡት ልብ። ያንን ልብ አያበቅልም ማለት ያንን ብንዘራበት አያበቅለውም፣ ዘሩ ወደ ውስጥ አይገባም። የሰውን ልቡን ብዙ ነገር ከተመላለሰበት በኋላ ቃለ እግዚአብሔር ቢዘራበት ወፍ እየመጣ ይለቅመዋል እንጂ አያበቅለውም፣ ወደ ሕይወት አይለውጠውም። ቢያነብም ቢማርም አይለወጥም። ስለዚህ ልባችሁን ጠብቁት ማለት ብዙ እግር እንዳይረግጠው ማለት ነው። ብዙ እግር እንዳይሄድበት። ብዙ እግር ከረገጠው በኋላ መቆፈር ስለሚያስቸግር በቀላል እንደው በዲጅኖ ካልሆነ በጣም በትልቅ ፌሮ ብረት ካልሆነ በትንሽ መቆፈሪያ ልንቆፍረው ስለማንችል በጥቂት ምክር ስለማይመለስ እንደዚህ ያለውን ነገር ከባድ ብረት ብቻ ነው እንዲህ ያለውን መንገድ የሚቆፍረው። እንደዚህ ያለን ልብም ሊቆፍረውና ሊመልሰው የሚችለው መከራ ብቻ ነው። መከራ ካልመጣበት ደንግጦ አይመለስም። የሆነ ነገሩን ካላጣ በስተቀር መንገድ የሆነ ልብ ያለው ሰው መመለስ አይችልም። እስመ እምጽናተ ልብ ይከውን ተቃርኖተ እግዚአብሔር ያለ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ለዚህ ነው ልብ ሲደነድን እግዚአብሔርን መቃረን ይመጣል። ልብ ሲደነድን፣ ልብ ከደነደነ ሁልጊዜ ምንድን ነው? እግዚአብሔርን እንቃወማለን። እስመ ግዙፈ ልብ ዘልፈ ይትቃወሞ ለጽድቅ እግዚአብሔር። ልቡናው የደነደነ ሰው ሁልጊዜ የእግዚአብሔርን እውነት ሲቃወም ይኖራል። ተቃዋሚ ነው። እና ከዚህ የተነሳ ልባችን እንጠብቀው። ልብ ካልተጠበቀ ምንም ነገር አይረባም። ብናስቀድስም ብንጸልይም እንትን ነው የሚሆኑት። ተውኔት ታውቃላችሁ አይደል? ታውቃላችሁ። ተውኔት ድራማ ማለት ነው። እንደሱ ነው የሚሆነው ማለት ነው። በተግባር እናደርገዋለን ዝም ብለን እንጂ ድነት የሚያሰጥ አይደለም። ማመንና የዘላለም ሕይወት የሚያሰጥን ስራ መስራት ደግሞ በልብ ጨምሮ ሲሰሩት እንጂ እንደ ድራማ በተግባር ብቻ ቢያከናውኑት ምሕረት አያሰጥም። እንሰግዳለን እኮ፣ እንጾማለን እኮ፣ እንጸልያለንም፣ ምጽዋትም እንሰጣለን፣ ሰው ከሚውልበት እንውላለን፣ በዓል እናከብራለን፣ ታቦት ሲወጣም እልል እንላለን።
ብቻ ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም ታውቃላችሁ አይደል? ሰይጣን አሁን ጾመኛ ነው። ሰይጣን ከተፈጠረ 7516 ዓመት ሞላው። እስከ ዛሬ እህል ቀምሶ አያውቅም። የሰይጣን ጾም አያድንም። ልቡ ተቃዋሚ ስለሆነ እንለፋለን እኮ ሰይጣንም ይለፋል። መልፋት ብቻውን አያድንም። ልብ ጋር መያያዝ አለበት። ልባችንን እንጠብቅ። የብዙ ነገር መመላለሻ እናድርገው። መለወጥ የሚመጣው ልብ ሲጠበቅ ነው። ታውቃላችሁ አይደል? ሰው ለቤቱ በር እንዴት እንደሚጠነቀቅ ታውቃላችሁ? በጣም ነው የሚጠነቀቀው። ቤቱን በዛች ቀዳዳ ትል እንኳን እንዳይገባት ምኗን ሸጉጦ ለአንድ ቀን እንኳን ብትቀደድበት የሆነች ነገር ደፍኗት ያድራል። ወደ ልቡ ግን በጣም ብዙ ነገር ነው የሚገባው። ልባችን ተበሳስቶ ያለቀ ነው። ብዙ ነገር ይገባል። በቀላሉ ደግሞ ማስወጣት አንችልም። እንደዚያ ከሆነ ህይወትም አይስተካከልም ወይም አያድግም፣ ተመስጦም የለውም። የምናደርገው አምልኮተ እግዚአብሔርም ድግግሞሽ ከመሆኑ ውጭ ጣዕምም አይሰጠንም፣ አይመስጠንም። ሁሉ ስራ ወደ መሆን ይለወጣል ማለት ነው። እንኳን ማስቀደስ መቀደስም አይመስጥም። እንዲያ የሆነ ሲመጣ ወደ ስራነት ይሆናል። በቃ ወይም ግዴታን እንደመወጣት እንደመወረድ ማለት ነው። የሆነ ነገርን እንደማከናወን በቃ የታዘዙትን ባንወደውም አለቃችን ስላዘዘን ብቻ እንደምናደርገው ዝም ብለን እናደርጋለን። ግድ ሆኖብን ሲኦል እንዳይበላን ገሃነም እንዳንገባ እንዳይፈረድብን ለዚህ ብቻ ብለን ማለት ነው። ፍቅሩ ሳይኖረን፣ ተመስጦ ሳይኖረን፣ ሐሳቡ ሳይኖረን። ስለዚህ የእግዚአብሔር ቤተሰቦች ቀላል ነገር እንዳይመስላችሁ ልብን ማጣት። ልብ ያጣ ሰው ምንም የለውም፣ ምንም ነገር እና ስለ ልባችን እንድንነጋገር ብዬ ነው። እና ኪዳን ስናደርስ ካህኑ ምንድን ነው የሚለው? ለከለአብ ዘይማስን መሰረተ ጥበባት አቃቤ አልባቢነ ብሏል። የልቡናችን ጠባቂ ይለዋል። እግዚአብሔርን የልቡናችን ጠባቂ። ትልቅ ቤት ሰርቶ ሰው የብረት አጥር ያጥርለታል፣ ግንብ ይገነባል። ከዛ ላይ ደግሞ ምንድን የሚባለው ይሄ አደገኛ አጥር የሚባል ደግሞ በኤሌክትሪክ ጭምር የሚሰራ ያደርግበታል። እነዚያ አጥሮችና እነዚያ ዘበኞች ግን ልቡን አይጠብቁለትም። ልቡን ብዙ ሽፍታ ዘርፎታል። ቁሳቁሶችን የሚጠብቁ ዘበኞች ግን አሉት፣ ዕቃ የሚጠብቁ ዘበኞች። ልቡ ግን ተዘርፎ ያለቀ ባዶ ቀፎ ነው። ለዕቃው ዘበኛ አለው፣ ለልባችን ግን ዘበኛ የለውም። ልብ ካልተጠበቀ ምን ዋጋ አለው ብላችሁ ነው። እና ልባችን የህይወት መውጫ ከእርሱ ነውና ለዚህ ነበረ ቅዱሳን አባቶቻችን ስለ ልብ ሲጸልዩ የኖሩት። አንዳንድ ሰው እኔ አፌ ነው የሚለፈልፍ እንጂ ልቤ ደግ ነው ሲል ትሰሙታላችሁ አይደል? እንደዚህ የሚባል ነገር የለም። እንዲሁ ዝም ብሎ ከታች ያለው ውሃ ነው እንጂ ምንጩ እኮ ንጹህ ነው ይባላል። ምንጩ ካልደፈረሰ የደፈረሰው ውሃ ከየት መጣ? ከደፈረሰው ልብ ነው የሚመጣው ሁሉ ነገር። የረከሱ ነገሮች በቃል የሚነገሩት ከረከሰ ልብ ወጥተው ነው። ሐሰት አንደበት የሚናገረው ሐሰተኛ ልብ ያበቀለውን ነው። ተንኮለኛ አፍ የሚናገረው ተንኮለኛ ልብ ያበቀለውን ነው። ልብ ነው። እጅና እግር ሁሉ ልብ ካዘዛቸው ቦታ ይውላሉ። እና ይውላችሁ በቃ የአምልኮተ እግዚአብሔር ዋናው መቅደስ ልብ ነው። ቅድስተ ቅዱሳን ይሏችኋል። ልብ ነው ቅድስተ ቅዱሳን። ኦሪት 3 ክፍል አላት አይደለም እንዴ? ወይም ቤተክርስቲያን ቅኔ ማህሌቱ በሉት። ቀጥሎ ምን አለ? ቅድስት። ቀጥሎ ምን አለ? ቅድስተ ቅዱሳን። እና ይሄ ቅኔ ማህሌቱ ምኑን የሚወክል ይመስላችኋል? ስጋችንን የሚወክል ነው። ከራስ ጠጉራችን እስከ እግር ጥፍራችን ያለውን ስጋችንን ነው የሚወክለው። ቅድስት የሚባለው ደግሞ ነፍሳችን የሚወክል ነው። መቅደስ ወይም ቅድስተ ቅዱሳን የሚባለው ልብን የሚወክል ነው። የመጨረሻው ካህናት ገብተው የሚቀድሱበት መቅደስ ነው የሚባለው። ክርስቶስ የሚገባበት ካህናት የክርስቶስ ምሳሌዎች ናቸው። ለዚህ አይደል ለምሳሌ ካህኑ ቀድሶ ሲጨርስ ምንድን ነው የሚያደርገው? ይወጣና ቅዳሴ ሲገባ አሁን ቄሱ ልብሰ ተክህኖ ይለብሳል። ልብሰ ተክህኖ ያረዘመውን ያላጠረውን ልኩ የሆነውን መርጦ ይልበስ ይላል። ምክንያቱም ካህኑ የመለኮት ምሳሌ ነው።
ካህኑ የሚለብሰው ልብሰ ተክህኖ ደግሞ ክርስቶስ ከድንግል ማርያም የነሳው የሥጋ ምሳሌ ነው። ቢያጥርና ቢረዝም መለኮትና ሥጋ ፍጹም ተዋሂዶን አልተዋሃዱም ብሎ እንደ መካድ ይቆጠርበታል። ስለዚህ ወይ እንዳይረዝመው ወይ እንዳያጥረው ፍጹም ተዋሂዶ በትክክል እንደተዋሃዱ ትክክል የሚሆነውን ልብሱን ይለብሳል። ከዚያ በኋላ ካህኑ ቅዳሴ ከገባ ጀምሮ ቅዳሴ እስኪወጣ ድረስ እስከ ሰረሆተ ሕዝብ እስኪያሰናብት ድረስ ያለችው ጊዜ ጌታችን ኢየሱስ ክርስቶስ በዚች ምድር የቆያት ጊዜ የምትወክል ናት። የክርስቶስን የምድር ዕድሜ የምትወክል ናት የቅዳሴዋ ጊዜ። ካህኑ በዚያ ቅዳሴ ውስጥ ሕዝቡን በረከት ይሰጣል፣ ያነጻል፣ ይቀድሳል። ጌታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት የቆያት ዕድሜ የማንጻት ጊዜ የመቀደስ ጊዜ ነው። ከልደቱ ጀምሮ እስከ ዕርገቱ ድረስ ምድርን ሲያነጻና ሲቀድስ ነው። እያንዳንዷን ቀን የተጠቀመባት ፍጥረትን ለመቀደስ ነው። ካህኑም ያነጻል። ለምሳሌ እስከ ፍሬ ቅዳሴ ድረስ ያለው ቅዳሴ የማንጻት፣ የማዘጋጀት፣ የማብራት ቅዳሴ ነው የሚባለው። ሕዝቡን ለክርስቶስ ሥጋና ደም ሲቀድስ፣ ሲያነጻ፣ ሲያበራ፣ ሲያናጻ ነው የሚቆየው። በኋላ ይቀድሳል፣ ያቆርባል። ካህኑ ቅዳሴ በሚቀድስበት ጊዜ አይደገፍም፣ ከግድግዳው ጋርም አይደገፍም። ቀጥ ብሎ መጨረስ አለበት ቀድሶ ሲጨርስ። ቢደገፍ ግን ክርስቶስ በዚህ ምድር ሳለ አርፎ ነበር ብሎ እንደ ካደ ነው የሚቆጠርበት። ክርስቶስ እንዳላረፈ የሚቀድሰው ቄስም አያርፍም፣ አይደገፍም፣ ምንም አይልም፣ ቀጥ ብሎ ይጨርሳል። ከዚያ በኋላ ምን ያደርጋል? ይባርክና ቀድሶ ሲጨርስ የእግዚአብሔር ሰላም ከእናንተ ጋር ይሁን ብሎ ሕዝቡን እየዞረ ባርኮ ምን ያደርጋል? ወደ መልሶ ወዴት ነው የሚሄደው? ሕዝቡን በእጁ ካሳለመ በኋላ ወደ የት ይገባል? መልሶ ወደ መቅደስ ይገባል ማለት ነው። ይሄ ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ አስተማረ፣ ተሰቀለ፣ ሞተ፣ ተነሳ። ሲያርግ በእጁ እየባረካቸው ወደ ላይ ወንዘ ይባርኮሙ ተረሃቆሙ እንደሚለው የሐዋርያት ሥራ ምዕራፍ 1 ላይ ሐዋርያትን እየባረካቸው ወደ ላይ አርጎ ነበርና ቄሱም የክርስቶስን ዕርገት ወክሎ ያሳልምና መልሶ ወደ መቅደስ ያርጋል። ያ የሚገባባት ቅድስተ ቅዱሳን መልሶ ወደ መቅደስ የሚገባበት ምክንያት ክርስቶስ ወደ ቀዳማዊ ክብሩ መግባቱን ውሳጤ መንጦላዕት ገብቶ ማዕርገ መላእክት እንደ ጫማ ተጫምቶ ኖረ የምንለው ከዚህ ተነስተን ነው። በዚያ ስዋሪው የሚኖሩና በምዕመናን ልቡና የመኖሩ ምሳሌ ነው። ስለዚህ ልብ በሉ፣ ቄሱ መቅደሱ ካህኑ ብቻ የሚገባበት ነው። ልባችን ክርስቶስ ብቻ እንዲገባበት የተፈቀደ ነው ቅድስተ ቅዱሳን የሚባለው እና ስለዚህ መቅደሱ ልዩ ክብር እንደሚሰጠው ከቅኔ ማህሌቱ ቅድስቱ ይከብራል። ለምሳሌ በቅድስቱ የሚቆሙት የሚቆርቡ ብቻ ናቸው። ከሚቆርብ ሰው ውጭ በቅድስቱ ገብቶ የመቆም ስልጣን የለውም፣ አልተፈቀደለትም። ከቅድስቱ ከቅኔ ማህሌቱ ቅድስቱ እንደሚከብረው ከስጋ ክብር የነፍስ ክብር ይበልጣል። ከቅድስቱ የመቅደሱ ክብር እንደሚበልጠው ከዚህኛው ደግሞ ከነፍሳችን ደግሞ የልብ የመጨረሻዋ የልብ የነፍስ የመጨረሻዋ ቅድስናዋ ንጽሐ ልቡናዋ ይበልጥላታል። ስለዚህ ስጋ አይምሮ ወይም ህሊናና ልቡና ናቸው ቅኔ ማህሌት፣ ቅድስት፣ መቅደስ የሚባሉት። ስለዚህ የመጨረሻው ለካህኑ ብቻ። በብሉይ ኪዳን ደግሞ ስትሄዱ በኋላ እነግራችኋለሁ እንዴት እንደሆነ። በብሉይ ኪዳን ደግሞ ስንመለከት በብሉይ ኪዳን ዘመን በቅድስተ ቅዱሳኑ መግባት የሚችለው ማን ነው? ሊቀ ካህናቱ ብቻ ነው። ሊቀ ካህናቱ ብቻ በቅድስተ ቅዱሳኑ ይገባል። ሌዋውያን በውጭ ነው የሚገቡት። ፍጡራን አፋውን ይባርካሉ። መልአክም ሆነ ካህንም ሆነ በአፋ ነው የሚባርከው። ልብ ውስጥ ገብቶ የሚያድረው የሚቀድሰው ሊቀ ካህናት ኢየሱስ ክርስቶስ ነው። በሐዲስ ኪዳን መቅደሶቹ እኛ ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንደተነገረው ኢተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ተብሎ እንደተነገረን አሁን የሐዲስ ኪዳን መቅደሶች እኛ ነን። በዚህ መቅደስ የሚገባው ሊቀ ካህናት ደግሞ ክርስቶስ ነው። ይሄ መቅደስ ክርስቶስ እንዲገባበት የተፈቀደ ነው። ምናልባት ሌዋዊ ወይም ሌላ ሰው ወደ ቅድስተ ቅዱሳን ቢገባ መልአክ ይቀስፈዋል። በልቡናችን እንደዚያ ያደረገ ሰው ቢኖር በሀገር ላይ ሁሉ መቅሰፍት ይወርዳል። ልባችን ከክርስቶስ ፍቅር በላይ ሌላ ነገር ቢገባበት ሕዋሳታችን ሁሉ ደዌ፣ ኃጢአት በሙሉ ይቀስፋቸዋል፣ ይጠፋሉ፣ በረዶ ይመታቸዋል። እናማ እንደዚያ ስለሆነ ልባችሁን ጠብቁ። ልባችን ለመጠበቅ ያብቃን። ልብን እንዴት እንጠብቅ ነው እንግዲህ። ልብ አያችሁ ክብሩ ቅድስተ ቅዱሳን ነው። የእያንዳንዳችን ልብ የሐዲስ ኪዳን መቅደስ ነው።
ሊቀ ካህናቱ የሚገባበት እርሱም ክርስቶስ ነው። እንዲህ ብሎ እንደነገረን እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የሚጠብቅ ሰው ቢኖር እኔም አባቴ መተን በሱ እናድራለን ብሏል። የዮሐንስ ወንጌል ምዕራፍ 14 ቁጥር 22 ላይ ቃሌን የሚጠብቅ ሰው ካለ እኔም አባቴ መተን እናድራለን። የአብና የመንፈስ ቅዱስን ሲነግረን የወልድን የመንፈስ ቅዱስን ደግሞ ቅዱስ ጳውሎስ ነገረ። እናንተ የመንፈስ ቅዱስ ማደሪያ አይደላችሁምን ብሎ አንዱ አካል እንደማይቀር ሲያጠይቅ፣ ስለዚህ ለሶስቱ አካል መግቢያ ሊቀ ካህናት ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር በተገናዝቦ ባለበት ከወይን ጸንቶ እርሱ ገብቶ የሚቀድሰው ትክክለኛው መቅደስ ልብ ነው። ምዕመናን አሁን ታያላችሁ አይደል? ደስ ይለኛል። ብዙ ምዕመናን ቅኖች ስለሆነ በተለይ ሴቶቹ ናቸው ይሄን የሚያደርጉት። ቤተክርስቲያን ይጠርጋሉ አይደል? አይታችሁ አታውቁም? ታውቃላችሁ? አሁን አባ ሰላማ አሉ፣ ብዙ ጊዜ ይጠርጉላቸዋል እንግዶች ሲመጡ፣ ጽዮንን ማለት ነው። ስለዚህ ሴቶቹ ይጠርጋሉ። ግን ጥሩ ነው መጥረጋችሁ። ልባችሁ ግን ስለ መጥረግ አስባችሁ ታውቃላችሁ? ቤተክርስቲያን መጥረግ ስለሆነ እንደ ልዩ ክብር አይደል? ቤተክርስቲያን ላጸዳ ነው፣ ለበረከት አለ። ለበረከት ግን ልባችን የሚጠረገው መቼ ነው? ኦሪት ዘሌዋውያን ላይ ሲናገር የበጉን ለመስዋዕት የሚቀርበውን በግ ኩላሊቱንና ልቡን ንጹህ አድርገህ እጠበው ይላል። ንጹህ አድርገህ እጠበው፣ ራሱን ጭምር እንዲያጥበው። የበጉን ራስ ያጥበዋል፣ ኩላሊቱን ያጥበዋል፣ ልቡን ያጥበዋል። የምን ማለት ነው? ራሳችሁ ማለት ርዕሰ ልቡናችሁን ፈጽማችሁ ንጹህ አድርጉ ነው። በግ የተባለ ደግሞ ዛሬ ምንድን ነው? ዛሬ በሐዲስ ኪዳን በግ የሚባለው እያንዳንዱ ክርስቲያን ነው። አሁን ለክርስቶስ የምናቀርበው የምናርደው በግ የለም። ዛሬ የምናቀርብለት መስዋዕት እሱ ነው። አኀዊን አስተበቁአክሙ በሳይሉ ለእግዚአብሔር ከመ ታቅርቡ ነፍስተክሙ መስዋዕተ ንጹሐ ወሕያወ ወቅዱሰ ለእግዚአብሔር። ሮሜ ምዕራፍ 12 ቁጥር 1 ጀምሮ ሲናገር ቅዱስ ጳውሎስ ወንድሞቻችን በእግዚአብሔር ቸርነት እንማልዳችኋለን፣ ሰውነታችሁን ንጹሕና የተወደደ ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡት ዘንድ ይላል። ሕያው ንጹሕ የተወደደ ዋጋ የሚያሰጥ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ወንድሞቻችን እንለምናችኋለን ይላል። ሰው ለእግዚአብሔር የሚያቀርበው መስዋዕት የገዛ ሰውነቱ ነው። ያ ደግሞ ልቡ ነው። ልብ ለእግዚአብሔር የምናቀርበው መስዋዕት ነው። ቅዱስ ዳዊት እንዲህ ይላል፣ ወጽንሐኒ ትሰምር አትወድም እጅ ብትወድ ዕጣኑን መስዋዕቱን ባቀረብኩልህ ነበረ። መስዋዕቱ ለእግዚአብሔር መንፈስ የዋህ ለእግዚአብሔር የሚቀርበው ንጹሕ መስዋዕት የተሰበረ ልብ ነው፣ ቅን ሕሊና ነው። ልበ ትሑተ ወየዋህ ይሜንን እግዚአብሔር ትሑት ሰብእናን ቅን ልቡናን አይንቅም ይላል። ለእግዚአብሔር የሚቀርብለት መስዋዕት የተሰበረ ልብና ቅን ሕሊና ነው። ይህን የሚፈልገው አፋዊ ነገሮች አይደለም። ጌታ ወንጌል ላይ ሲያስተምር ሰምታችሁለን። ወለዘንቱሰ ኩሎ አሕዛበ ምድር ዘአፋ ያስስዋ። አሕዛብን ምን እያለ የሚጠራቸው? ዘአፋ እያለ የሚጠራቸው። እነዚህንማ በአፋ ያሉ አሕዛብ ሁሉ ይሹታል ነው የሚለው። አሕዛብ ዘአፋ ነው የሚባለው። እኛ ዘውስጥ ነን። ውስጣዊ ሰዎች ስለሆን መስዋዕታችን ውሳጣዊ ነው እና ከልብ እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። ልብ ትልቅ ነገር ነው። ሳያስብ ንጹሕ ከሆነ ሰው እያሰበ ደካማ ሰው ይሻላል። ሀሳብ የሌለው ሰው ከንቱ ነው። ዝም ብሎ በቃ አለል ዘለል ብሎ የሚኖር ማለት ነው። አለል ዘለል ማለት ልል ዘሊል አትሆን የሚለው ለዚህ ነው። ቅዱስ ዮሐንስ አፈወርቅ ልል ዘሊል ይህ ዝም ብሎ ማስረዳት ሲያቅት እኮ ነው እንደዚህ የሚባለው። እንደዚህ ማለት ዝርግ ህይወት የሚኖር ማለት ነው። እንደዚህ ያለው ሰው የማይደነግጥ የማይፈራ እንዲሁ የሚል ሰው ማለት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችሁ ጋር። አጥብቀህ ልብህን ጠብቅ በሉ እስቲ። አጥብቀህ ምንህን ጠብቅ? ልብህን ጠብቅ። ምን ስለሆነ? የህይወት መውጫ ህይወት ክርስቶስ የሚገባበት ምንድን ነው ያልነው? ቅድስተ ቅዱሳን መቅደስ። ልብ ገነት ነው። እስኪ ልብ ገነት ነው በሉ። ልብ ምንድን ነው? ገነት ነው። ልብ ገነት ነው በእውነቱ ማለት ነው። ልብ ገነት የሚሆነው ለምን ይመስላችኋል? ልብ ገነት ነው።
እግዚአብሔር በልብ ይተከላል። ከዚያ የህይወት ፍሬ የምናፈረው ምግባር የምናፈረው በህዋሳቶቻችን ናቸው። እጅ፣ እግር፣ አፍ፣ አይን፣ ጆሮ የልብ ፍሬ መውጫዎች ናቸው። ገነት ማለት የአትክልት ቦታ ማለት ነው። በጣም ጥሩ ጥሩ ተክሎች ያሉባት ነው። ልብ ውስጥ ምን ይደረጋል? እግዚአብሔር ይተከላል። ከዚያ በኋላ እግዚአብሔር ከተተከለ በኋላ እግዚአብሔርን በልባችን የመተከሉ ፍሬ በእጅ ይገለጣል። በአይን ይታያል፣ በጆሮ ይታያል፣ በአፍንጫ ይታያል፣ በእግራችን ይታያል፣ በእንቅስቃሴያችን ይታያል፣ በአነጋገራችን፣ በአበላላችን፣ በአኗኗራችን፣ በአስተያየታችን ይታያል ፍሬዎቹ። ስለዚህ ግን ልብ ገነት ነው። ለዚህ ነው አረጋዊ መንፈሳዊ ልቡ ለባሕታዊ ገነተ ተድላ። የባሕታዊ ልቡ ተድላ ደስታ ያለባት ምንድን ነው ያለ? ገነት ነው። እና እንዴት እንደምንጠብቀው ነግራቸዋለሁ። እና ሔዋን ይሄን ሁሉ ዕዳ ለእኛ ጭምር ሊያመጣችብን ገነት ውስጥ እባብን በማዳመጧ ነው። የእባቡ የዲያብሎስ ሐሳብ ወደ ገነት ወደ ልብ ገነት ከገባ ያን ጊዜ ልብ ይሰበራል። ገነት ውስጥ ገነት በዲያብሎስ ተደፈረች ማለት ነው። መጀመሪያ እግዚአብሔር ከምንድን የሚያስወጣ? ሔዋንና አዳምን በሞት ከመቅጣቱ በፊት ከልብ ነው፣ ከገነት ነው ያስወጣቸው። ከገነት ማስወጣት ማለት እግዚአብሔር በዲያብሎስ ምክር ተታለን ልባችን ውስጥ እግዚአብሔር ጸንቶ እንዳይኖር ካደረግን መጀመሪያ ልብ ነው የሚነሳል። እግዚአብሔርን እንደ እግዚአብሔርነቱ እያወቁት ስላላከበሩት ለማይረባ አይምሮ አሳልፎ ሰጣቸው ያለው ቅዱስ ጳውሎስ ይሄን ነው። ልብ ሲነሳ ማለት ነው። እግዚአብሔር ልብ ይነሳል እምቢ ካሉት ማለት ነው። አዳምና ሔዋን መጀመሪያ ያጡት ገነት ልብ ነው እና ልብ ገነት ነው። እግዚአብሔር የሚተከልበት በሱራፌ የሚጠበቅ ረቂቅ ሀገር ነው። የደስታ ምንጭ ነው። እምከመ ይትፌሳህ ልብ ይበርህ ገጽ። ገነት የደስታ ምንጭ ናት። ልብ ሲደሰት ፊት ይበራል። እምከመ ያሐዝን ልብ ይደምን ገጽ። ልብ ሲያዝን ደግሞ ፊት ይጠቁራል ይላል። አሰሩ ለልብ ብሩህ ገጽ። የልብ መታወቂያው ብሩህ ገጽ ነው ይላል። ፊት ይበራል። ቅዱሳን በነገራችሁ ላይ እየበቁ ሲሄዱ ምን እያሉ ነው የሚሄዱ? ፊታቸው ምን እያለ ነው የሚሄዱ? እያበራ ማለት ነው። አዝነው እንኳን ይደሰታሉ ማለት ነው። አዝነው እንኳን ይደሰታሉ። በፍጹም የሚደነቅጥ የተኮሳተረ ፊት አይኖራቸውም። እና ልብ ገነት ነው። መጀመሪያ ልንገራችሁ፣ እዚያችኛይቱ ገነት ከመግባታችን በፊት ወደ ልባችን እንግባ። ልባችን ውስጥ ከገባን ገነት እንገባለን። ወደ ልባችን እንመለስ። ገነት ይሏችኋል ልብ ነው፣ የሆነ ሀገር አይደለም። ወደ ልብ ሀገር ዝም ብለን በውጭ እያበርን ነው። ወደ ልባችን ወደሚገባን ሀሳብ መመለስ አለብን። እሱን ነው ገነት ያለ። ልብ ሰማይ ነው። ሰማይ እኮ ነው ልብ። የልባችሁን ክብር እንድታውቁት ብዬ ነው። እስቲ ልብ ሰማይ ነው በሉ። ምን አላችሁኝ? ልብ ሰማይ ነው። እግዚአብሔር ፍጥረትን ሲፈጥር እሁድ 8 ፍጥረታትን ፈጥሯል። ሰኞ ምን ፈጥሯል? ጠፈርን። ማክሰኞ ምንም ፈጥሯል? አቤት እጽዋትን ፈጥሯል። ረቡዕ ምንም ፈጥሯል? ፀሐይ፣ ጨረቃ፣ ከዋክብትን ፈጥሯል ማለት ነው። የማክሰኞ ፍጥረታት ምንድን ናቸው? የማክሰኞ ፍጥረታት ምንን የሚወክሉ ይመስላችኋል? ሰኞ ምንድን ያደረገው እግዚአብሔር? ውሃውን ሰበሰበው አይደል እንዴ? ሰኞ ውሃውን እግዚአብሔር ሰበሰበው፣ በየቦታው ሰበሰበና ከ4 ቦታ ከፈለው። እዚያ ውስጥ አንገባም ጊዜያችን ለመቆጠብ። ሰኞ ከምድር ላይ ውሃውን እግዚአብሔር አነሳና ይሄ ምንድን ማለት ነው? ማክሰኞ ምድር ምን አለ? ታብቅል አለ። መጀመሪያ ሰው በላዩ ላይ የታቆረው የኃጢአት ውሃ ካልተራገፈለት ምግባራትን ሊያፈራ አይችልም። ስለዚህ ትክክለኛይቱ የመጀመሪያይቱ ምድር ሰውነታችን ነው። ይሄ አፋዊ ሰውነቱ እሱ ነው። ውሃው ይሰብሰብ ማለት ኃጢአት ይልቀቀው፣ ጎርፉ ይድረቅለት ማለት ነው። ንስሐ ይድረቃል። ከዚህ በኋላ ይሄ ሰውዬ ምን ያደርጋል? ማፍራት ይጀምራል፣ ማበብ ይጀምራል። እነዚያ ፍሬዎቹ የመንፈስ ቅዱስ ፍሬዎች ናቸው። ምድር ሰውነታችን ነው። በዕለተ ረቡዕ ከዚያ ምንድን ያደረገ? ሰኞ በፈጠረው ሰማይ ላይ ምን አደረገ? ፀሐይ፣ ጨረቃ፣ ከዋክብት ያብሩ አለ። ፀሐይ፣ ጨረቃ፣ ከዋክብት። ያ ሰማይ ይሄ ጠፈር የኛ ልብ ነው። ፀሐይ ኢየሱስ ክርስቶስ ነው። ጨረቃ ቤተ ክርስቲያን ናት። ከዋክብት ደግሞ ቅዱሳን ናቸው። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር ሊኖረው ይገባል።
ያ የሆነ እንደሆነ ሰውየው ሰማይ ይሆናል ማለት ነው። ሰማይ ይሆናል። የዚያን ጊዜ ወጽልመትኒ ይቀርቦ ወይ ይረክቦ። እንዲህ ያለውን ሰው ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን፣ አንትሙ ብርሃኑ ለዓለም የተባሉት ቅዱሳን በልቡናው ሲያበሩለት እንዲህ ወዳለ ሰው የድንቁርና ያላዋቂነት ጨለማ ወይም የክህደት ወይም የኃጢአት ጨለማ አይቀርበውም። ስለምን? ልቡ ሰማይ ሆኗልና። ልብ ሰማይ ሆነ ማለት ምን ማለት ነው? ጠራ፣ ነጻ፣ ከፍ አለ፣ ልዕልና ነፍስን ገንዘብ አደረገ፣ የላይኛውን ዓለም እያሰበ ኖረ ማለት ነው። ከፍ አለ ማለት ነው። ምድራዊ ነገሮችን በመናቅ ሰለጠነ ማለት ነው። አንድ ሰው ወደ ላይ ከፍ ባለ ቁጥር ታች ያሉት ነገሮች እያነሱ ነው የሚሄዱት። ስለዚህ ሰው በልዕልና ነፍስ ሲከብር በቀላል ነገር መጨቃጨቅን ይተዋል። በቀላል ነገር መኮረፍን ይተዋል። በቀላል ነገር መደሰትን ይተዋል። ቶሎም አይረካም፣ ቶሎም አያኮርፍም። ለምን? ልዕልና ነፍስ አለውና ከፍ ያለ ነውና። ሰማይን ምንም ነገር ወርውረህ ልትመታው አትችልም። ከፍ ያለ ልብ ያላቸውን ሰዎች ምንም ቃል ብትወረውርባቸው አታደማውም ልባቸውን። ልብ ምን ናቸው? ሰማይ ናቸው። ለዚህ ነበረ ቅዱስ ዮሐንስ አፈወርቅ ይትካሃለነ ንኩን ሰማይ፣ ሰማይ መሆን እንችላለን ይላል። አረ እንዴት ሆነ እንችላለን? በእፎ ይትካሃለነ ንኩን ሰማይ፣ ሰማይ መሆን የምንችለው እንዴት ነው ይላል። ለማህደረ እንዲያውም ብሎ ይናገራል። ይትካሃለነ ንኩን ዘኒሴኒም ሰማይ፣ ከሰማይም የምንሻል መሆን እንችላለን። ለማህደረ በውስቴትነ ፀሐየ ጽድቅ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ እውነተኛው ፀሐይ ኢየሱስ ክርስቶስ በልባችን ካደረ እኛ ከፀሐይም የምንበልጥ መሆን እንችላለን ብሎ ይላል። ከሰማይ እንበልጣለን። ስለዚህ ልብ ሰማይ ነው። ልብ ገነት ነው። ልብ መቅደስ ነው። ልቡን የጠበቀ ሰው ሁሉን ማድረግ ይችላል። እንዲያገጣችን ገበሬ ያላያችሁትም እንዴ? የሚተርተውን ተረት ቅንቡር ሴት ትሄዳለህ አለዋል። መተማ እንዴ ትደርሳለህ? ልብማ አለ። ልብ ካለ ቅንቡርስም ቢሆን ይደርሳል። ልብ ከሌለ ግን አውሮፕላንም አይደርስም። ሾፌሮቹ ከተኙ ምንድነው ካፒቴን የሚባሉት እነሱ ከተኙ ማለት ልብ ነው ዋናው ነገር። የሚጸድቅ ልብ ነው። የሚማር ልብ ነው። የሚመንን ልብ ነው። የሚጸልይ ልብ ነው። የሚቀድስ ልብ ነው። እጅና እግር አፍ አይደለም የሚቀድሰው። እግዚአብሔር የሚያመልከው ልብ ነው። ከልብ የወጣ ነገር ነው መልካሙ። ስለዚህ ከዛሬ ጀምሮ ልባችን እንድንጠብቅ ነው። ልባችን እንዴት መጠበቅ ይቻላል? የልብን ክብር አይታችኋል። የከበረ ልብ ይስጠን እግዚአብሔር። እንደዚህ ያለ ስለሆነ ከሚያረክሱን ነገሮች እንድንጠበቅ ልባችን ትልቅ ነገር ነው። የሕይወት መውጫ ከእርሱ ነው ያለው ለዚህ ነው። የምትድንባቸውን ስራዎች ከልብህ ነው የሚወጡት ነው። የምትድንባቸውን ስራዎች የምትሰራቸው ከልብ ነው። ልብን እንዴት መጠበቅ እንቻላል? እችን ሀሳቦች ልጠቁማችሁና ይበቃናል። ልብን እንዴት ነው የምንጠብቀው? የመጀመሪያው ልብ የሚጠበቀው እግዚአብሔርን በመፍራት ነው። እግዚአብሔርን በመፍራት ልብ ይጠበቃል። እግዚአብሔርን በመፍራት ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ፈሪሃ እግዚአብሔር ትፍሲተ ልብ ውእቱ ወይሁብ ሐሴተ ወያስተፌስህ ወያነውህ ሕይወተ ይላል መጽሐፈ ሲራክ ምዕራፍ 1 ቁጥር 5 ላይ። እግዚአብሔርን መፍራት የልብ ደስታ ነው። ፍጹም ተድላ ደስታን ይሰጣል፣ ዘመንንም ያረዝማል ይላል። እግዚአብሔርን መፍራት የልብ ደስታ ነው። ልብን የሚጠብቀው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ለፈራሄ እግዚአብሔር ይሴኒ ዳህሪቱ። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀረው። ወዲያው ነው ሁሉን ነገር ታይቶ መጥፋት ነው፣ እንደ ጸከንቱ ነው። ፈሪሃ እግዚአብሔር ያለው ሰው ግን እሾህ ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን መፍራት በልቡ ነው ያለው ሰው። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብናከናውነው ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይቀድማል። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት ነው። ለእግዚአብሔር መጠንቀቅ፣ እግዚአብሔርን ማክበር። እንደዚህ አሁን ኦርቶዶክስ ውስጥ እንደዚህ አይባልም የሚባል ነገር ይበዛል አይደል?
ሌሎች ቦታ ስትሄዱ ደግሞ እንደዚህ ችግር የለም እንደዚህ ችግር የለም የሚል ይበዛል። እንደዚህ አይባልም እንደዚህ አይባልም የሚባለው ለምንድን ነው? ለእግዚአብሔር ምን ያህል እንደምንጠነቀቅ ለመግለጥ ነው። አዎ ቆይ አንድ ሐሳብ ልንገራችሁ። አሮንን እግዚአብሔር ለሙሴ ሲያዘው ምንድን ነው ያለው? እግዚአብሔር ለሙሴ ወንድምህ አሮን ወደ ቤተ መቅደስ ሲገባ ልብሱ እንዳይራቆት እስከ ተረከዙ የሚደርስ ቀሚስ ይልበስ፣ እኔ የሰውን እርቃን አይቼ አልታገስምና ይላል። ቆይ አንድ ሐሳብ ልንገራችሁ። አሁን የእግዚአብሔርን አይን ልብሱ ጋርዶ ያስቀረዋል? ያስቀረዋል እንዴ? አያስቀረው። ምንድን ነው የሚያስቀረው? ከልብሱ ውስጥ ያለውን ልብ እያየው አይደል? ምን ማለት ነው ታዲያ? እንደዚያ ለእግዚአብሔር በምን ያህል መጠን መጠንቀቅ እንደሚገባል ለማጠየቅ እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። ይህን ማወቅ አለብን። እስመ ፍቅር ከመሞት ጽኔት፣ ፍቅር እንደ ሞት የጸናች ናት ያለ መኃልየ ሰሎሞን ላይ ለዚህ ነው። ፍቅር እንደ ሞት የጸናች ናት። አጥብቆ የወደደህ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር፣ ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንትን አለ እዚህ አብይ ቆቃ የሚባል አለ አይደል የተባለው? ያ ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለው። እና የቆቅ ልጆች ሲጫወቱ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። በጣም እኮ ነው የሚገርም። የሰውየውን አይን እና የአባታቸውን አይን በማውጣት ይዝናናሉ። እንዴ እኔ ወደድኳችሁ እንጂ እስከዚህን ተደፋፍረናል ብሎ ጠቅቶ ይገላቸዋል። ንስርም እንደዚያ የሚያደርገው መዋደድ እንዴ ክብርን ይነካል እንዴ ብሎ ጠቅቶ ነው የሚገለው። አባት እኮ ነው ግን አባቱ ነው ግን ይገለዋል። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ ነው። ከድሃ ቤት የሚገባ የእኛን ስጋ የለበሰ በእኛ ቃል የተናገረ በእኛ ምድር የተመላለሰ የእኛን ውሃ የለመነ የእኛን ቁራሽ የለመነ ነው። ዝቅ ብሎ ነው የሚወደን። ከእኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ ነው። እግዚአብሔር ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ይሆናል፣ ያነሰ ነው የሚሆነው። እና ለዚህ ነው እግዚአብሔር ይሁ ክብረ ወሞገስ የሚባለው። እግዚአብሔር ክብር ሞገስን መወደድን ይሰጣል። እና ግን በወደድ አሁን ይኸውላችሁ አሮንን ምንድን የሚለው ይኸውላችሁ፣ እኔ በጣም መጻሕፍትን ስማርም ሆነ ስመለከት ከሚደንቁኝ ነገሮች አንዱ የአሮን ልብሶችን ሳስብ ሁልጊዜ እንደው ድንቅ ነው የሚለው። እግዚአብሔር አሁን በደረት ኪስ እንደዚህ 5 ቁልፍ ተከለበት። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ ምን የሚሉት ነው? አሁን ይሄን በደረቱ ላይ እዚህ ላይ ቁልፍ አድርግበት፣ ከአንገት ጀምሮ እስከ ደረት ድረስ እንደዚህ ያለ ቁልፍ ተከለበት። አሁን እግዚአብሔር ኋላ ደግሞ የቁልፉን ማስገቢያ ቀዳዳ እንዲህ አድርገህ ስፋው። ይገርማል እኮ። ለምንድን ነው እንደዚህ የሚለው እግዚአብሔር? በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው። እናት ደግሞ ምንድን ነው የምታየው? ዝርዝር ነገሮችን ነው የምታየው። አባት ልጄ ደህና ነህ? አዎ። ፊትህ አልከሳም ሰሞኑን? አዎ። ወፍረሃል? እሰይ ልጄ ነው የሚለው። እናቱ ደግሞ እዚች ላይ የሆነች ሳር አለችብህ ብላ እስከዚያ ድረስ ነው የምታየው ማለት ነው። እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው። እና ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ የሚለው። አንተ አባታችን ነህ፣ አንተ ደግሞ እናታችን ነህ የሚለው። እግዚአብሔር እናትነትንም አባትነትን የሚያሟላ ነው። እናት ብትሆን አባት መሆን አትችልም። እንደ አባት ደግሞ አትጠብቀን፣ ማልቀስ ነው ካቃታት። አባት ደግሞ አባት ነው፣ ይጠብቅና ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ። እናት ነው እንጂ ምን እንደ እናት ነው። እናት ሆኖ ይንከባከበናል፣ አባት ሆኖ ደግሞ በግርማው ይጠብቀናል። እግዚአብሔር አባት ምና እና ትንንሽ ነገሮቻችሁን ሳይቀር እወዳቸዋለሁ፣ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን ነው የምወዳችሁ፣ እንኳን ለእናንተ ለለበሳችሁት ቁልፍ ሳይቀር ክብር እሰጣለሁ ለማለት ነው። በዚሁ መጠን ግን እግዚአብሔር
ይሄ ቀላል ነው፣ ኧረ ይሄ ቀላል ነው፣ ስንት የባሰ ነገር አለ ይሄ እንደው የሚል ሰው እግዚአብሔር ተመልከቱ። ኦዛ የሚባል ሰው ታውቃላችሁ አይደለም? ሁለተኛ ሳሙኤል ምዕራፍ 6 ላይ አለ። ታቦተ ጽዮን ተማርካ ስትመለስ በከብቶች ጀርባ ላይ በጊደሮቹ በሰረገላ ተጭና ስትመጣ ዘመን ማለት እንዳትወድቅ ብሎ ነው። ታቦቷ እንዳትወድቅ ብሎ ነው ሊደግፍ እጁን እንዲህ ሲያደርግ መልአኩ መጥቶ ይሄ ሰውዬ ልደግፍ ነው ያለ እኮ። ግን ቢሆንም ለመልካም ብለህ ብታደርገውም ቢሆን መንካት አትችልም ነው። ያን ካህኑ ብቻ ነው የሚነካው ነው ብሎ ቆረጠው። እግዚአብሔር ትንንሽ ነገሮችን ጭምር እንድጠነቀቅ አሁን እንዲያውም የሚገርመው ጽድቅን ንቀን አረ ሰው ስንት ችግር ውስጥ አለ። እንዲሁ ይሄን የምትሰብኩ ለምንድን ነው እንደዚህ ያለ? አሁን ምሳሌ አሁን ቀለል ያለ ነገር ወንዶች ጸጉራችሁን አሳጥሩ ሲባል አረ ይሄ ቀላል ነገር ነው እንዴ ስንት የሚል ሰው አለ። እንደዚህ ያለ ነገር የለም። ቀላል አንድ ማንኪያ መርዝ ጠጣና አይገልህ እንደው ተመልከት። ደግሞ አንድ ቁናም ጠጣ፣ ሁሉም እኩል ነው። በቁና ሰፍረህም ብትጠጣው አንድ ማንኪያም ብትጠጣ ይገላል። በቃ መርዝ ነው። እግዚአብሔርን እስካስቀየመ ድረስ ሁሉም ኃጢአት በደል ነው ይላል ቅዱስ ዮሐንስ አፈወርቅ። እግዚአብሔርን እስካስቀየመ ድረስ፣ እግዚአብሔርን እስካስከፋው ድረስ፣ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል ነው። ምንም ኃጢአት እና እግዚአብሔርን በትንንሽ ነገሮች ሳይቀር ማክበር፣ በንግግሮቻችን በሁለንተናችን መጠንቀቅ ልቅም ያልን ሰው እንድንሆን አጥብቀህ ልብህን ጠብቅ። እና እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ነው። በእያንዳንዱ ነገር ምን ማለት ነው መሰላችሁ? በደንብ እያሰቡ መሄድ ነው። እግዚአብሔርን ማሰብ ኮንሺየስ መሆን ማለት ነው። በእያንዳንዱ ጥቃቅንና ዝርዝር ጉዳዮች ላይ እግዚአብሔርን ማሰብ መቻል እሱ እግዚአብሔርን መፍራት ያ ነው እግዚአብሔርን የሚጠብቀን። እግዚአብሔር ያዕቀበ ሀገር ያለው ይሄንን እግዚአብሔር ከተማን ካልጠበቀ ማለት ልብን ካልጠበቀው፣ ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው ማለት ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም፣ በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም፣ ከንቱ ይደክማሉ ጠባቂዎች። ፈሪሃ እግዚአብሔር የልቡን ከተማ እስካልጠበቀለት ድረስ። ስለዚህ ልብ የሚጠበቀው በፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ደግሞ ማለት አንድ መጠንቀቅ ማክበርና ሁልጊዜ በእግዚአብሔር ፊት እንዳሉ ማየት ነው። እግዚአብሔር መረጃ ይሰበስብን ማይል ሁልጊዜ ያያል። እንዲህ ግልበጥ ብለን በተኛንበት ፍራሽ ላይ እግዚአብሔር እያየን በጣም ነው የሚገርመው እኮ። ይሄን ማሰብ መቻል ነው ፈሪሃ እግዚአብሔር ማለት። ይሄን ማሰብ መቻል ብቻን ሆኖ ማሰብ ማለት ይሄን ሁልጊዜ በእግዚአብሔር ፊት ነኝ ብሎ ማሰብ ይሄ ነው ልብን የሚጠብቀው። ሁልጊዜ በእግዚአብሔር ፊት ነኝ ያለ ቦታ ያለ ጊዜ ፍርዱንም ማሰብ። ይናገራል ፍትሐ ነገሥቱ ቄሱ ሲቀድስ የነቃ የተጋ ይሆን በስጋዬ ይቀስፈኛል በነፍሴ ይፈርድብኛል እያለ ይቀድስ ይላል። በስጋዬ ይቀስፈኛል በነፍሴ ይፈርድብኛል ብሎ ተጠንቅቆ ይቀድስ ይላል። ቤተ ክርስቲያን ውስጥ አንዱ ቄሱ ዲያቆኑን ጧፋ ቀብለኝ ለማለት ነው። አተ ዲያቆን መንክር አይልም። ነው ለምን ይመስላችኋል? ለእግዚአብሔር ክብር በመስጠት ነው። ለእግዚአብሔር ክብር በመስጠት ጭራሽ ሊሳቅ ነው፣ ከቴም ሊወራ ነው። እግዚአብሔርን ብቻ የምንሰማበት ሰዓት ነው ማለት እኮ ነው። እኛ የምንናገርበት አይደለም፣ እግዚአብሔርን የምንሰማበት ጊዜ ስለሆነ አሁን እግዚአብሔር ይናገር፣ እኛ ዝም እንበል ማለት ነው። ይሄንን ለማጠየቅ ነው። እና እግዚአብሔር የትም ቦታ ያየኛል ብሎ ማሰብ እግዚአብሔርን መፍራት እና እንደሚፈርድብን ጭምር ማሰብ ነው። እንደሚፈርድብን ታውቃላችሁ። ቅዱስ ጴጥሮስ እንዳለን ለመላእክት እንኳን አድራራላቸውም ነው የሚለው። ለመላእክትስ እንኳን እውነቴን ነው። ሳጥናኤልን እንኳን አራራለት። አንድ ሰው በትልቅነቱ እግዚአብሔር አይተወውም። ጳጳስ ስለሆነ እግዚአብሔር የማይፈርድበት ጳጳስ የለም። ፓትርያርክ ስለሆነ እግዚአብሔር ላይፈርድበት አይችልም። እኔ አሁን እያስተማርኩ ነው። አባ ያስተምራል ብሎ አይተወኝም፣ ያሽቀነጥረኛል ማለት ነው። ካፈቀደ ምን አለበት? ፍርዱም እውነት ነው። ስለዚህ እየደነገጥክ ኑር። ለዚህ ነው መጽሐፈ ተግሣጽ ምዕራፍ 3 ቁጥር 1 ላይ ብፁዕ ዘይደነግጽ በእንተ ጽድቅ፣
ስለ ጽድቅ የሚደነግጥ ሰው እሱ ንዑድ ክቡር ነው። የሚደነግጥ የሚፈራ ማለት ነው። አንዳንድ ጊዜ ፈሪሃ እግዚአብሔር ሲለየን ቅዝቅዝ ያለ ህሊና ለምንም ግድ የሌለን ወላዋይ ዝም ብለን በቃ መዋል ማደር ብቻ እግዚአብሔርን ምናልባት በትምህርትና በህግ ካልሆነ በሐሳብ ግን አንድ ቀን እንኳን ትዝ እስከማይለን ድረስ እግዚአብሔር እስከ መረሳት ይደርሳል። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ ማን የለም ይላል። ሰነፍ በልቡ እግዚአብሔር የለም ይላል ማለት እግዚአብሔር የለም ብሎ የካደ መናፍቅ አይደለም። እግዚአብሔር ፊት ለፊት የለም ብሎ የካደ ሰው ነው ፈሪሃ እግዚአብሔር። እና ለዚህ ነው በጣም ብዙ ጊዜ እዚህ ጉባኤ ለራሱ ተናግሬዋለሁ። እግዚአብሔርን ማመን ማለት እግዚአብሔርን ማየት ማለት ነው የሚል ብዙ ቀን ነግራቸዋለሁ። እስኪ በሉ እግዚአብሔርን ማመን ማለት በሉ። እሺ እግዚአብሔርን ምን ማለት ነው? ማየት ነው። የት ነው የምናየው? አቤት አቤት ፊት ለፊት። እስቲ እንደው አሁን በዚህ 40 ቀን ውስጥ ጸሎት ሲጸልይ እግዚአብሔር ፊት ለፊት አንድ ቀን ትዝ ብሎት የሚያውቅ ሰው ነው? መጽሐፉ ብቻ ትዝ የሚላቸው ፍቃሬ ዘጻድቅ በቃ እንደዚህ ማለት ነው። እግዚአብሔር አሁን ትዝ ብሎት የሚያውቅ ሰው አለ? እግዚአብሔር አንድ ጊዜ እግዚአብሔር ብሎ ነው። አዎ ለይኩን ብርሃኑ ለእግዚአብሔር ላይ ወይ ሰር ለነ ተግባረ ደዊነ ብሎ አሁን እግዚአብሔር ብርሃኑ በእኛ ላይ ይደር ይገለጥልን የእጆቻችን ስራ የሚያከናውንልን ሲል እግዚአብሔር ትዝ ብሎት እንደው ዳዊት ስታነቡ ቢያዝ ከ150ው መስመር በ3 መስመር ትዝ ካላችሁም ሸጋ ነው። እግዚአብሔር ማስታወስ ማለት ነው። ማስታወስ ያቢ ክብራ ለማርያም እንኩሎም ቅዱሳን ብዙ ብሎ ያቢ ክብራ ለማርያም ሲል እንደው የእመቤታችን ክብሯ ትዝ የሚለው ሰው አሁን እመቤታችን ማርያምስ ሐሬት መክፈልተ ሰናይ የሚለውን አሁን ማርያምስ የማይቀሟትን እድል መረጠች የሚለውን ሊቃውንቱ ሲተረጉሙ እንዴት አድርገው ይተረጉማል መሰለህ? አልጠግብለውም ማርያምስ ማርያምማ ማርያም እኮ ማርያምም እንጂ እያሉ ማለት ነው። አልጠግባቸው ስላሉ እንደ እያሉ ማለት ነው። እና እንዲህ ብሎ አቡነ ዘበሰማያት አሉን አቡነ ዘበሰማያት 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 ኧረ ይትቀደስ ስምከ ይበሉ ቢሏቸው ይሄን አልጠገብኩትም አሉ ይባላል። እና በዚህ መጠን እግዚአብሔርን መፍራት ይፈርድብናል ብሎ መፍራት ፊት ለፊት እንደሆኑ ማሰብ ይሄን ያደረገ ሰው ፈሪሃ እግዚአብሔር ልቡን ይጠብቅለታል ማለት ነው። ይኸውላችሁ እንዲህ የተመልከቱ ወከደና ደመና ለደብተራ መርጡል ወሰባተ እግዚአብሔር ተመልአት ደብተራ ይላል ዘጸአት ምዕራፍ 40 ቁጥር 38 ላይ የእግዚአብሔር ደመናውም ደብተራ ኦሪትን ሸፍኖ ነበረ፣ የእግዚአብሔር ክብርም በደብተራ ኦሪት ውስጥ መልቶ ነበር ይላል። ኦሪት ዘጸአት ምዕራፍ 40 ቁጥር 38 ላይ የእግዚአብሔር ክብር በደመናው በየት ሞልቶ ነበረ? በደብተራ ኦሪት ውስጥ ሞልቶ ነበረ። ተመልከቱ እንግዲህ ልብ በሉ እንዳትረሱ። ደመና ድንኳኒቱን ሸፈናት በሉ የእግዚአብሔርም ክብር ድንኳኒቱን ሞላ በሉ። እሺ ደመናው ማንን ሸፈነ? በድንኳኒቱ ውስጥ ምን ሞላ? የእግዚአብሔር ክብር። መቼ ነው እንደ የሚሆነው? እስራኤል በበረሃ ሲጓዙ ነው። ይሄ ደመናና የእግዚአብሔር ክብር ለእስራኤል ሁለት ነገር ያደርግላቸው ነበር። አንደኛ ከቀን ሐሩር ይጠብቃቸዋል፣ ሁለተኛ ሌሊት ያበራላቸዋል። ይሄ ደብተራ ወይም ይሄ ድንኳን ምንድን ነው ይላሉ ቅዱሳን ሲናገሩ? ይሄ የምእመናን ልብ ነው ድንኳን የተባለ። ከዚያ በኋላ ይሄ ደግሞ የእግዚአብሔር ክብር የተባለ ደግሞ ምንድን ነው? ፈሪሃ እግዚአብሔር የሞላበት ልብ ነው። ደመና የተባለ ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ እንዲህ ያለውን ሰው ከመከራ ይጠብቀዋል። ልቡ ይኸውላችሁ ድንኳኒቱ የእግዚአብሔርን ክብር ሞላት፣ ድንኳኒቱን ደመና ሸፈናት። ደመና ይሳውራል፣ ይጋርዳል፣ ከፀሐይ ሐሩርም ያስቀራል። ልክ እንደዚህ ፈሪሃ እግዚአብሔር በልብ ሲሞላ መንፈስ ቅዱስ ደግሞ ያንን እግዚአብሔርን የሚፈራ ልብ ከመከራ ይጠብቀዋል። እንደዚህ የሆነ ሰው ይላሉ እንደዚች የሆነች ነፍስ እንዲህ ብላ መዘመር ትችላለች። መዓልተ ፀሐይ እያውኢከ ወኢወርህ በሌሊት በመዓልት ፀሐይ አያቃጥልህ በሌሊት ጨረቃ አይቀዝቅዝህ ብላ መጸለይ የምትችለው ይቺ ነፍስ ናት። ለመሆኑ ዳዊቱ ራሱ እኮ ሳይገባን ነው የምንዘምረው።
ምክንያቱ ለምንድን ነው? ደብተራ ብርሃን ናታ። ደመና ብርሃን ስለጋረዳት ደመና ብርሃን የጋረዳት ለሌሊት ምን ያደርጋል? ስለሚያበራላት ወይ ወርህ በሌሊት ጨረቃ ተጋርዳ አይቀዝቅዝህ አይጨልምብህ እንቅፋት አይምታ ማልተ ፀሐያዊ በቀን ፀሐይ አያቃጥልህ ማለት ከቀን ወራሪ ከሌሊት ሰባሪ ያድንህ ነው። ያን የሚያደርገው ማን ነው? በልብ የሞላው ስብሐተ እግዚአብሔር ክብረ እግዚአብሔር ፈሪሃ እግዚአብሔር። እግዚአብሔር በልብ ሲከበር እግዚአብሔር ለኛ ሐዋሳት ክብር ይሰጣል። ለኛ ሐዋሳት ክብር ሲሰጥ ደግሞ በቀላሉ እንዳይደፈሩ ሰው እንዳይጎዳቸው አውሬ እንዳይነክሳቸው ያደርጋል። እግዚአብሔር በልባችን ስናከብረው እንኳን ለቆመው አካላችን ለሞተ በድናችን ሳይቀር ክብር ይሰጣል። የማርያም ግብፃዊት በድን ከሞተች በኋላ ሰው ባይኖራት እንኳን አባ ዞሲማስ መጥቶ እስኪቀብራት ድረስ አንበሶች ናቸው እየጠበቁ የቆዩት። እግዚአብሔር በልብ ከተፈራ በልብ ከተከበረ እንኳን አጥንታችን እግዚአብሔር ያቅም ኩሎ ሙስቴቱ ወይት ቀጠቀጥ አሃዱ ሙስቴቶሙ እግዚአብሔር አጥንታቸውን ሳይቀር ይጠብቃል። አንድ አጥንታቸው እንኳን ተሰብራ አትጠፋም። ለምን? እግዚአብሔርን የፈራ አጥንት ነበርና እግዚአብሔር ያደረበት አጥንት ስለነበርና ያ አጥንት በሳት ቢቃጠል አመድ ሆኖ ቢበተን እንደ ጊዮርጊስ ይሰበስበዋል። ቢፈርስ እንደ ተክለ ሃይማኖት ሰብስቦ ደግሞ መዓዛው ከሩቅ እንዲሸት ያደርገዋል። ይህ አጥንት ሞት የሚፈራው አጥንት ይሆናል። እግዚአብሔር አድሮበታልና እግዚአብሔርን መፍራት ልብን ይጠብቃል። እግዚአብሔር ፈሪሃ እግዚአብሔር ያድለን፣ ፈሪሃ እግዚአብሔር ያድለን። እና እውነቴን ነው እንደው ስንናገር ሁሉ ፈሪሃ እግዚአብሔር ይኑረን። እንደው እውነቴን ነው። በጣም ደፋሮች ነን። እይጻ አብይ ነገር ማፉክሙ ከልቡናችሁ ታላቅ ካፋችሁ ታላቅ ነገር አይወጣ ተብሏል። እና በሁሉ ነገር ፈሪሃ እግዚአብሔርን ሰው ነው ይሁት። ዝም ብላችሁ ሲራመድ ራሱ እኮ ፈሪሃ እግዚአብሔር የለው ጀብ ነው የሚለው። መነኩሴ ካረገው በተለይ ይሳቂ ነው የሚመጣው። መነኩሴ እንደ ጎረምሳ ካሄደ ቀስ ተብሎ ነው የሚከደው። ቀስ ፈሪሃ እግዚአብሔር ዝግታ፣ እርጋታ፣ ስክነት። አሁን መነኮሳት አንድ ባህል አላቸው መቼስ ተመስገን። ምንድነው? ቀስ ብለው ነው የሚያወሩ። በተለይ እነሙሃይ እንደዚያ ብለው ነው የሚያወሩ። ቀስ ብለው ጥሩ ነው እኮ መረጋጋት። በእግዚአብሔር የመኖር ምልክት ነው። መፍራት ነው። ጮሆ መናገር ራሱ እግዚአብሔርን ያለ መፍራት ምልክት ነው። እግዚአብሔርን የሚፈራ ሰው እንዴ ተመልከቱ እስቲ። ያው በዚህ ነምር ብሎ በመካከል ስትሄዱ ምን እያደረጋችሁ? ቀስ ብላ ቀስ እያልኩ ነው የምትሄዱ። እንዳይሰማብህ ማለት እግዚአብሔር በእግዚአብሔር እጅ መሃል የሚራመድ ሰው እንደዚህ ቀስ ብሎ። የገጠር እናቶች እንዲህ ይላሉ። ነፍሰ ጡር ሲሆኑ ነው እግዚአብሔር የሚያስቡት እላለሁ። እንደው አንዳንድ ጊዜ ነው ዝም ብዬ ፊት ስለሰማው ነው። አሁን በተለይ ይሄ ነፍሰ ጡር ሴት ስትዋሽ አንቺ እንደው በእግዚአብሔር እጅ ተይዘሽ ተዋሻለሽ ይሏታል። እግዚአብሔር እጅ ተይዘሽ እነሱ አልተያዙም ማለት ነው። በጣም ነው የሚገርመኝ እኮ። ምክንያቱም አሁን የሚፈሩት እነሱ ሲወልዱ እንደሚሞቱ ብቻ ነው። ሲወልዱ እንደሚሞቱ ያስባሉ። እና የዚያን ጊዜ ነው በእግዚአብሔር እጅ። ስለዚህ ቢያንስ አሁን አትዋሽ ነው እግዚአብሔር እጅ ተይዘሽ ይላሉ። እና በእግዚአብሔር እጅ ተይዘን ነው የምንዋሸው። እና ትንቢተ ኤርምያስ ላይ ነው እንደ ቀንበር እኮ ተሸክሚያችኋለሁ ልጣላችሁ እንዴ ይላል። እንዴ ልጣላችሁ ሆይ? አንዳንድ ልጅ አለ እዚህ ሽኮኮ ተብሎ በዚህ ላይ እያለ የሚረጠብጥ ማለት ነው። እዚህ ላይ ሆኖ እግዚአብሔር ሽኮኮ ብሎ እኮ ነው ያለ ችሎ ተሸክሟል። እዚያው ላይ ደግሞ እንዴት እንደምንቀብጥ አይታችሁታል? እንዴት እንደምንቀብጥ እንዴት መረንና አጥር እንደሌለን ማለት ነው። ልክ ያለው አካሄድ፣ ልክ ያለው አነጋገር። ፈሪሃ እግዚአብሔር እንኳን ትልቅ ሰው ሊናገር ፈሪሃ እግዚአብሔር ያለው ሰው ትንሽ ሰው የመተቸት ድፍረት እንኳን የለው። እኛ ደፋሮች ነን። እኛ ያልወጋነው ሰው ይገኛል? አይገኝም። በእውነቱ እኛ ያልወጋነው ማን ነው? እኛ ያልሰበርነው ልብ የት ይገኛል? ፈሪሃ እግዚአብሔር እኮ ስለሌለ ነው ሰውን ሁሉ የሰውን ልብ የምናደማ። የምንናገራቸው ቃላት ከጦር ተስለው የሰውን ልብ ዘልቀው እንደሚሄዱ አታውቁም እንዴ? ፈሪሃ እግዚአብሔር። ሁለተኛ ጸሎት። እስኪ ጸሎት በሉ። ጸሎት ምንን ይጠብቃል? ልብን ይጠብቃል። ልብን የሚጠብቀው ጸሎት ነው። እንዲህ ብሎ እንደተናገረ ባጭር ቃል ነብዩ ላይ ምን ብሎ ነው የተናገረ? ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐዲስ ተከርሰ ወበመንፈስ አዚዝ አጽናኒ ነው ያለው። ስለዚህ በጸናው መንፈስ በጽኑ መንፈስ ቅዱስ አጽናኝ፣ የቀናውን ልብ በልቡናዬ አሳድርብኝ፣ ንጹህ ልብ ፍጠርልኝ አለው። እግዚአብሔር የሚገርመው በሐዲስ ኪዳን ራሱ የድንጋይ ልብ አውጥቼ ወበክሙ ልብ አዲስ ልብ እሰጣችኋለሁ ነው ያላቸው።
ትንቢተ ኤርምያስ ላይ ሲናገር አዲስ ልብ እሰጣችኋለሁ። ስለዚህ አዲስ ልብ የሚገኘው በጸሎት ነው። እንዲያውም ምን ይሉታል? ልብ ምሽግ ነው፣ ሰው ደግሞ አርበኛ ነው፣ የክርስቶስ ወታደር ነው። ወታደሮች የሚዋጉት ከምሽጎቻቸው ሳይወጡ ነው። የሰው ደግሞ ምንድነው? ልቡ ምሽግ ነው። ያንን የሚጠብቀው ከተማ ጸሎት ነው ይላሉ። እስኪ አንድ ጥያቄ ልጠይቃችሁ። አንድ ንጉስ በአንዲት ሀገር ነግሶ ሲኖር ሌሎች ጠላቶቹ እሱ ወደ ነገሰበት ከተማ ቢመጡ ከተማውን ለቆ ሂዶ ይዋጋል ወይስ ከተማውን ሳይለቅ ይዋጋል? በሉ ነገሩኝ እንጂ። ከተማውን ለቆ ነው አይደለም እንዴ? ሳይለቅ ነው። ለቆማ ከሆነ በሌላ በኩል ገብተው ይይዙታል። ከተማ ሳትለቅ ተዋጋ ይላሉ አባቶቻችን በዜና አበው። ከተማ ሳትለቅ የልብ ከተማው ጸሎት ነው። ጸሎትን አቋርጠህ አጋንንትን አሸንፋለሁ፣ ወደ ጽድቅ አድጋለሁ፣ እመለሳለሁ ብትል አይሆንም። ቤተ መንግስትህን ለቀህ እየተዋጋ ነው። ከተማህን ለምን ትለቃለህ? አጥር ነው። አጥሩ ከፈረሰ ቤቱን ነቅንቆ ማፍረስ ቀላል ነው። እና የህይወታችን አጥር ጸሎት ነው። ስለዚህ ሁላችንም ወደ ፈተና እንዳትገቡ ምን በሉ ነው ያለ? ተግታችሁ ጸልዩ ነው ያለ። ፈተና ልብ እንዳይፈተን የሚጠብቀው ጸሎት ነው። ጸሎት ካቋረጠ በሁሉም ነገር ህሊናው ቀዝቃዛ ነው፣ ተስፋ የቆረጠ ነው፣ ልቡ ቀዝቃዛ ነው፣ ሐሳቦቹ ሁሉ የሞቱ ናቸው፣ በጎ ስራም አይሰራም። አንድ በገዳም የነበረ ትልቅ ባይታዊ ነበረና ደቀ መዝሙር አለው። ደቀ መዝሙሩ ጸሎት አይወድም። ልጄ እባክህን ጸሎት አታቋርጥ፣ ጸሎትህን ካቋረጥክ አጋንንት ህዋሳትህን ለኃጢአት አሳልፈው ይሰጡሃል እያለ ይነግረዋል። እምቢ ብሎ ዘመኑ ጨረሰ። መሀል ላይ አቋርጦ ተቀሰፈና ሞተ። ተቀስፎ ሙቶ ይሄ ሰው ደቀ መዝሙር የት ደርሶ ቢሆን እያለ ወደ እግዚአብሔር ያመለክታል። ወደ እግዚአብሔር ሲያመለክት የጻድቃንን መኖሪያ ሁሉ ሲያሳየው ኖረና የሚገርመው ይሄኛው መነኩሴ ነው ደቀ መዝሙሩ። ከኃጥአን መኖሪያ ሲደርስ ደቀ መዝሙሩ እስከ አንገቱ ድረስ እሳት ወርሶ ታየ። ልጄ ከዚህ ትድናለህ ብዬ አልነበረም ወይ ጸሎት አታቋርጥ ያልኩህ አለ። ምን ብሎ እንደመለስ ታውቃላችሁ? አባቴ በእኔ ይደንቃል፣ እኔ የቆምኩት ከጳጳሱ ላይ ነው ብሎ ተናገረ። እንግዲህ ካልጸለዩ ጳጳስነት እንኳን አያድንም ማለት ነው። ካልጸለዩ ካልተጉበት የለም። ኦይ ስንቱን ነግራቸዋል። ልብስ ስፌት ቤት አሁን ስትሄዱ የመነኮሳትና የጳጳሳት ልብስ የሚሰፋባቸው ቦታዎች አሉ። ቆባቸውን ገጭ አድርገው አሻንጉሊቶቹ ማለት ነው ካባ አድርገው እንደዚህ አድርገው ምናምን ስታዩ እንደው ብር የሌላችሁ ሁሉ አሰፉ ነው የሚሏቸው መነኩሴ መስሎ ምናምን። አሁንማ እንደው መስቀል ሁሉ እያደረጉባቸው ነው። ገብቷችኋል አይደል? እዚህ የተረፈውን እናንተ አመስጥሩት። የልብስ ጽድቅ የለም ብዬ ነው። የለም አሻንጉሊቱ አሁን እያበጠረው አይደል እንዴ? እውነቴን ነው፣ እያበጠረው ነው። አሁን አሻንጉሊት ማለት ነው። ካልጸለየ አንድ ሰው አሻንጉሊት ነው። በቃ ነፍስ የለው እንዴ? የነፍስ አለቃዋ እኮ እግዚአብሔር ነው። አለቃዋን እግዚአብሔርን መላኬ ሕይወትን እኮ ነው የምንለው። ክርስቶስ እኮ የሕይወታችን ገዥ ነው። የሕይወታችን ራስ፣ የሕይወታችን አለቃ መሪያችን ነው። እሱ ያልፈቀዳት ውሎ እንዴት ብላ ትዋላለች? እሱን ሳናስፈቅድ እንዴት ያለ ሌሊት ይታደራል? ስለዚህ እግዚአብሔርን አስፈቅደን መኖር አለብን። እምኀበ እግዚአብሔር ይጸንዕ ሑረቱ ለሰብእ፣ የሰው ጎዳናው ከእግዚአብሔር ከተነሳ ይቀናለታል ብሏል ቅዱስ ዳዊት። በጸሎት ከእግዚአብሔር ተነስተህ ከሄድክ ይከናወንልሃል። ከራስህ ተነስተህ ከሄድክ በራስህ ትጠፋለህ። ስለዚህ ከእግዚአብሔር የተጀመረ ነገር ከእግዚአብሔር ያደርሳል። ጸሎት ልብን ይጠብቃል። አሁን እግዚአብሔር ካስቻለን፣ እግዚአብሔር ቢረዳን ጸሎት ላለማቋረጥ ለራሳችን ቃል ብንገባ ጥሩ። እንደው ነገ ሰኞ ነው መቼስ፣ ሰኞ የሁሉ ነገር መጀመሪያ ነው። ሰኞ ጀምረን ቢሆን ነገ እንደው ውሃው ቢሰበሰብ ጥሩ። ውሃው ተሰብስቦ ነገ ጸሎታችን ላለማቋረጥ እስቲ እንትጋ። ከዛ ልባችን ይጠብቃል እግዚአብሔር። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ ይላችሁ።
አቅም ያለው ሰው ሽፍታ ቢጠልበት ሽፍታው ጋር ጉሮሮ ለጉሮሮ ይገጥማል። አቅም የሌለው ሰው ምን ያደርጋል? ሽፍታ ቢይዘው አቅም የሌለው ሰው ሽፍታ ቢይዘው ምን ያደርጋል? ተናገሩ። ይጮሃል በሉ እንጂ እና አቅም ከሌለ ጩህ ነው። መጸለይ ማለት እኮ እኔ አቅም የለኝም እግዚአብሔር ወይ ድረስልኝ ማለት ነው። ሬሳ ያለህ ማለት እኮ ነው። ሰይጣን አንቆ ሊገለኝ ነው ማለት ነው። ጸሎት ማለት እኮ ጩኸት እኮ ነው። ስማኒ ጊዜው ጸሎቴ ስመጸራይ ኳቤ እኮ ያለው ነው። ወደ አንተ ጩሄ የለመንኩት እንዳቤቱ ልመናዬን ስማኝ። ጩኸት ያለው ዳዊት ጸሎቱን ለዚህ ነው። አቅም የለኝም አለመጸለይ ትዕቢት ነው። እኔ ለራሴ በቃሁት ነቃሁት ማለት ራሴን አሳድረዋለሁ እግዚአብሔር ሆይ አታስፈልገኝም እንደማለት ነው። መጮህ ደግሞ እኔ አቅም የለኝም እግዚአብሔር ሆይ አንተ መክትልኝ ነው። አውስኦሙ ቃለ ለለ ይጽእሉኒ አይደል ያለ። ለሚሰድቡኝ ለሚገዳደሩኝ ሰዎች እኔ መመለስ አይቻለኝምና አንተ መልስላቸው ነው። እግዚአብሔር እንዲመልስላቸው እኛ ወደ እግዚአብሔር እንጮሃለን። ይሄን ያደረገ ሰው እግዚአብሔር በጸሎት ይጠብቀዋል። ጸሎት ልብን ይጠብቃል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሶስተኛ ልባችን የሚጠብቅልን በርን መዝጋት ነው። እስኪ በሉ በርን ምን ማለት? መዝጋት። በርን መዝጋት ማለት ምን ማለት ነው? ሁር ህዝቤ ወባ ቤተከ ወእጹ ሀተከ ይላል ኢሳይያስ 26 ላይ ሲናገር፣ ህዝቤ ሆይ ወደ ቤት ምን በል ይላል። ቤት ያለው አሁንም ልብ ነው። ወደ ቤት ግባ፣ ደጅህንም ዝጋ ይላል። ወደ ቤት ግባ። ወአንተ ሰሶበ ትጼልይ በቤተከ ወእጹ ሀተከ፣ አንተ ግን ስትጸልይ ቤትህን ወደ ቤት ገብተህ ደጅን ዘግተህ ጸልይ ብሏል ጌታ ማቴዎስ 6 ላይ ሲናገር። ምን ማለት ነው? ወደ ቤት ግባ ማለት ወደ ልብህ ግባ ነው። ህዋሳትህን ሰብስባቸው ነው። ደጅን መዝጋት ማለት የማይረቡ ወሬዎች ወደኛ እንዳይገቡብን ማድረግ ነው። ልብን የሚያረክሱ ነገሮችን ከመስማት መጠንቀቅ። የደጅን መዝጋት አይንን መጠበቅ። ሚጦን ለአይንቴ ከመ ኢይራያ ከንቶ፣ አይኖቼ ክፉ ነገርን ከንቱ ነገርን እንዳያዩ መልሳቸው ብሏል ቅዱስ ዳዊት። አይኖቼ ከንቱ ነገርን እንዳያዩ መልሳቸው። አይን በአይን የሚገባው ልብን ያረክሰዋል። በጆሮ የሚገባው ልብን ያረክሰዋል። ልብን እንዳያረክሰው አይንን ጆሮን መጠበቅ፣ የሚያረክስ ነገር ከመስማት መጠበቅ ነው። የሚያረክስ ነገር በዚህ ውስጥ ከገባ ግን አባቶች ይሄን በሁለት መንገድ መስለው አስተምረውታል። አንደኛው በእሳት፣ ሁለተኛ እብድ በወረወረው ድንጋይ መስለው ያስተምራሉ። የበረሃ አባቶች ሲያስተምሩ አንድ እብድ ወደ ቤትህ ይወረውራል፣ ድንጋይ ይወረውራል። ወደ ቤትህ በበሩ ድንጋይ እየወረወረ ድንጋዩ ይከማች። ዝም ብለህ ብታየው ምን ይሆናል ይላል። በውጭ ቆመህ ዝም ብለህ አንድ ቀን ሲወረውርበት ዋለ፣ ሁለተኛ ቀን ሲወረውርበት ዋለ፣ ሶስተኛ ቀን ሲወረውርበት ዋለ፣ አራተኛ ቀን ሲወረውርበት ዋለ። አንድ ቀን ወረወረበትና ግማሹን ሞላው። በግማሹ ገብተህ ተኛ። ሁለተኛ ቀን ወረወረበት፣ ጥቂት ጠባብ አግኝተህ ተኛ። ሶስተኛ ቀን ወረወረበት፣ ሞላ። መጨረሻ ላይ እብዱ ከቤትህ ምን ያደርጋል? ያስወጣሃል። በሉ እንጂ ያስወጣል። እብድ የተባለ ማን ነው? ሰይጣንና የሰይጣን ሰዎች ወደኛ ጆሮ የሚወረውሯቸው ቃላት ናቸው። እነዚያን ዝም ብለህ ወደ ጆሮ ሲገቡ ዝም ብለህ የምታዳምጥ ከሆነ ከልብህ ትወጣለህ ነው። ድንጋይ ሞላው ማለት ቤቱን ድንጋይ ሞላው ማለት ልብ ውስጥ የማይረቡ ነገሮች ሞሉበት ማለት ነው። ሁለተኛ ስለዚህ ድንጋዩን መጀመሪያ ሲወረውር አውጣው ማለት መጀመሪያ እንደሰማ ሐሳብን አውጥተህ ጣል። ወይ አትስማ ወይ ደግሞ ስትሰማ ነገሩን እንደ ከንቱ እያይ ወዲያው ታው መልሰህ አታንሰላስለው ማለት ነው። ከንቱ ነገር ነው። ሁለተኛ ያየኸውንና የሰማኸውን ነገር እንደ እሳት አድርገው ይላሉ። ያየኸውን የሰማኸው ነገር ያየነው የሰማነው ነገር ወደ ምኞት ይቀየራል። ምኞት ወደ ተግባር ይለወጣል። ያየኸውንና የሰማኸውን ነገር እንደ እሳት አድርገው ማለት እሳት ድንገት ብትይዝ ምን ታደርገዋለህ? ድንገት እጅ ላይ ቢያርፍ እንደምታደርገው ወርውራው ነው። ወዲያው ብትይዘው ምን ያደርግሃል? ሳያቃጥል አይለቅህም።
ሳያቃጥል አይለቅህም። ክፉ ሐሳብም ወዲያው እንዳየህና እንደሰማህ ካላስወገድከው ከዋለ ካደረ ነፍስህን ሳያቃጥላት አይለቅህም። ስለዚህ እሳት ነውና ወዲያው አይተህ ሰምተህ ወደ ልብህ የገባውን ነገር ወዲያው አውጥተህ ጣል፣ ሽሽ ሐሳቡን። ለዚህ ነው ማር ይስሐቅ በቀዳሚ ጉየይ ወበካልእ ጉየይ ወበሳልስ ተንሥኦ ተቃተል ያለው። ይህንን ሐሳብ ሽሸው። ስለዚህ በርን መዝጋት። እስኪ በርን መዝጋት በሉ ምን ማለት ነው? ክፉ ነገሮችን ከማየትና ከመስማት ምን ማድረግ ነው? መከልከል ማለት። ክፉ ነገሮችን ከማየትና ከመስማት ከቤት መውጣት። ዲና የምትባል ነበረች ኦሪት ዘጸአት ምዕራፍ 34 ላይ ያለች የያዕቆብ ልጅ ናት። እና እሷ ሳይቸግራት ብድግ አለችና ብድግ ብላ ከሰፈር ወጣችና ወጣ አለችና በሴኬም ያሉ ሰዎች በሙሉ አገኟት። ከወጣቶች ጋር ተሰብስቦ አንድ ወጣት ጠለፈና አስነወራት፣ ክብሯን አጣች። በዚህ ምክንያት ደግሞ ወንድሞቿ ሄደው ሕዝብ አጠፉ፣ ገደሉ። ይቺ ዲና የምትባለው ነፍስ ከልቧ ወጣ የምትኮበልልናት፣ ማየትን በቃ የምትቅበዘበዝ፣ ሁሉን ማየት ደስ የሚያሰኛል፣ ሁሉን መስማት፣ ሁሉን መነካካት ደስ የሚያሰኛል፣ ከሁሉም የምትወጥ ከሁሉም የምትደርስ እቺ ነፍስና ዲና ራሷም ነውር ውስጥ ገባች፣ ክብሯን አጣች፣ ወንድሞቿም ነፍስ ገደሉ። በዚህ ምክንያት አባቷ ያዕቆብ ድንኳን ነቅሎ ተሰደደ። በእኛ ምክንያት መከራ የሚመጣው ሁሉን ልየው ሁሉን ልስማው በማለታችን ምክንያት ነው። እንሞክረው ተብሎ የተጀመረ ነገር ነው መከራ ሆኖ ከሰዎች ልብ አልወጣ ያለው፣ እንደ ቀላል የተጀመረ ነገር። ስለዚህ ሁሉን ከማየትና ሁሉን ከመስማት መቆጠብ። የማይረባንን ነገር ሁሉ ትምህርት ቤታችን አይደለም፣ ሁሉ መምህራችን አይደለም። መውጣት አለብን። ከዚያ ከማይረባን መስማት የማይረባንን ከማዳመጥ መውጣት አለብን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ደጅን መዝጋት ማለት ይሄ ነው። ቀጥሎ ምን ማለት ነው? የመጨረሻው ሁለት ሐሳቦች ብቻ ልናገር እንዳይመሽብን ማለት ነው። መትጋት ነው። እስኪ መትጋት በሉ እንጂ መትጋት። ይሄ ትጋት የሚባለው በስነ መለኮት ትምህርት ምን ይባላል? ዋችፉልነስ ይባላል። ዋችፉልነስ ማለት ንቁነት ማለት ነው። እስኪ ንቁነት በሉ። መትጋት ማለት ይሄ ነው ትርጉሙ። መትጋት ማለት መንቃት ማለት ነው፣ ወይም አቴንቲቭነስ ማለት ነው። በንቃት ነቅቶ መከታተል፣ እያንዳንዷን ነገር መከታተል። ምሳሌ ልንገራችሁ። ምሳሌ አላችሁ ወይ? ለምሳሌ አንድ ሰው ዝሙት ይቃወመዋል። ዝሙት ሲቃወመው እኔ እንግዲህ ከሴት እንኳን ልደርስ አላይም ይበል። ሰይጣን ለዚህ ሰው የሚያቀርብለት ነገር እንዴት እንደሆነ እንገራችሁ። ወር 2 ወር ከኃጢአቱ ከራቀ ምን አይነት ነገር ያቀርብለታል? መንደር ሲሄድ አንዲት ሴት ትክብያ ላይም ብሎ ድንገት ሲደርስ አንዲት ሴት ጥጥ እየፈተለች እግሯን ገልጣ ያገኛታል። ያንን እንግዲህ በሌላ ሰዓት እኮ መሄድ ይችል ነበር። ሰይጣን በዚያ ሰዓት እንዲደርስ የሚያደርገው አንተ ካላየ እኔ የምታየውን አዘጋጃለሁ ማለት ነው። በዚያ ምክንያት ወደ ቀደመ ምኞቱና ወደ ቀደመ ኃጢአቱ ይመለሳል። ያን ጊዜ አቴንቲቭ ሁነህ አንተ ንቁ ሁነህ ሰይጣን ዛሬ ያዘጋጀልኝ ወጥመድ አለ ብለህ ተዘጋጅ ነው። ያን መከታተል ነው። ሌላ ደግሞ ልንገራቸው። 7 እንቅልፍ የሚቃወመ ሰው አለ። ሌሊት ተነስቶ ለመጸለይ 7 ሰዓት እየተነሳ መጸለይ ካስለመደ ሰይጣን ያችን ሰዓት ማሳለፍ ከፈቀደ እንግዳ መጥቶ ያመሻል። እንግዳ መምጣቱ ላይ አይደለም ችግሩ። እንግዳውን ሰይጣን ያመጣው አይደለም ችግሩ። ከእንግዳው ጋር ረጅም ጨዋታ እስከ 5:30 ማምሸት ነው። ያ ሲሆን ከዚያ በኋላ ምን ይላል? ይተኛሉ። ምክንያቱም የመጸለይ ጣይም ደግሞ ስለሚጠፋ ሲያወሩ እንደቆዩ እንኳን መጸለይ ሁሉንም ያስጠላ፣ ጭንቅላት ዝውር ነው የሚለው። እኔ ለራሴ አሁን ሳወራ ቆይቼ መጽሐፍ ባነብ አይገባኝ። ሰው ጋር ከቆዩ ወይ ተኝቶ መነሳት ወይ ጥቂት ዝም ካላሉ አይምሮ አይሰበሰብም። ስለዚህ ይተኛ ላይ እንግዲህ አይምሮ ያልተሰበሰበ ብሎ ይተኛ። ሲተኛ ምን ይነሳል? 2 ሰዓት ተኩል ብሎ ቁጭ ይላል ማለት ነው። ይሄ ምን ማለት? ስለዚህ ማታ ስናመሽ ምን ማለት ነው? በንቃት መከታተል። እሱን መከታተል ይባላል ንቁነት ወይም ትጋት። ትጋት ማለት እሱ ነው። እያንዳንዷን ነገር በንቃት መከታተል። ሰይጣን ወይ ወደ ነበርንበት ኃጢአት ለመመለስ ወይም የያዝነውን ጥሩ ጎዳና ለማቋረጥ
የሚደረድራቸውን ትንንሽ እንቅፋቶች ሳይቀር በትኩረት መከታተል ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ለምሳሌ አንድ ነገር ልንገራችሁ። ዮሴፍ ሎሌነት ከገባበት ቤት የንጉሱ ሚስት ና አብረን እንተኛ ብላ ጠይቀዋለች። አይሆንም ብሏታል። በሌላ ቀን ምንድን ነው ያደረገ? ምቹ ሰዓት አመቻቸና ባልየውም ሳይኖር ከዛ ደግሞ ሰው ሁሉ ወደ ስራ በተሰማራበት ጸጥ ባለ ሰዓት ዮሴፍ ደግሞ ወደ ቤተ መዛግብት ገብቶ ደግሞ ዕቃ በሚያናፍስበት ሰዓት ምቹ ጊዜ ጠበቀና ሄደችና አንተ ባሪያ ዛሬ አልለቅህም ብላ ያዘችው። ምቹ ሰዓት። እሱ ግን ያችን ሁሉ ያስተውላት ነበር። ነቅቶ ይከታተላት ስለነበረ ልቡን ይጠብቀው ነበረ። ልብን የሚጠብቀው ቅድም የመጀመሪያው ምንድን ነው ያልነው? እግዚአብሔርን መፍራት። ምንድን ነው ያለ? በእግዚአብሔር ፊት ይሄን ነገር ላደርግ አልችልም ማለት። እግዚአብሔርን መፍራት ማለት እግዚአብሔርን ሁልጊዜ ማየት። ልቡ ስለጠበቀ ሕዋሳቱ አልተነቃነቀበትም፣ አልተነዋወጥም። ዝሙት እኮ ቀላል ኃጢአት አይደለም። ከእግር እስከ ራስ ያለውን አካል ሁሉ የሚያፈራርስ ህይወትን የሚለውቅ አይምሮን እንደ አረጋዊ መንፈሳዊ ድርሳን 8 ላይ ታንቄ ልሙት የሚያሰኝበት ጊዜ አለ ይላል። ይሄንን ኃጢአት የተሻገረው ልቡን ስለጠበቀ ነው። ስለዚህ በንቃት መከታተል ብቻን ሲሆን፣ ለምሳሌ ልንገራችሁ። አንድ ወንድና አንድ ሴት የሆነ የሚወያዩት የግል ስብሰባ ይኖራቸዋል። የግል ስብሰባ ሲኖር ማታ 11 ሰዓት ላይ እንወያይ ሲባል ሰውየው ስብሰባ ኑሮት እስከ ምሽት 1 ሰዓት ቆይቶ ይወጣና የሥራ ባልደረቦች ከሆኑ እየመጣው ነበር እንዴት ላድርግ መሸው ደግሞ አምሽቼ ወጣው ሲላ አይ መቼስ ነገር ሪፖርት አቅርቡ ተበልና አንጂ እንወያይ ይባላል። ውይይቱ እስከ 4 ሰዓት ይቀጥላል። እስከ 4 ሰዓት ሲቀጥል ምን ይደረጋል? መቼስ እህት አይደለ ወደር እንጂ እሺ ወንድምሽ አይደለ ይልና ያትራል ማለት ነው። ሰይጣን ይሄንን አያስታውሰን። መጀመሪያ ከየት ጀምሮ መከታተል ነው? ስብሰባው ሲራዘም አሁን መሽቶ እንገናኝ ሲባል ከዚያ ቀጥሎ ውይይቱ ለስንት ሰዓት ይፈጃል የሚለውን አስቦ ሰይጣን ቀጥሎ የሚወልደውን ጭምር ማሰብ ምን ይባላል? ትጋት። እስኪ ትጋት በሉ። እሱ ትጋት ይባላል ማለት ልብን ነቅቶ መጠበቅ ማለት ነው። ይችን ነው ጌታ የማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ የነገረን ማለት ነው። ትግሁ እንከ እስመ ይታምሩ ባይ ሰዓት ይመጽእ እግዚእክሙ። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ሁልጊዜ ንቁ ያለ ለዚህ ነው። ሁልጊዜ ነቅታችሁ ተግታችሁ ጠብቁ። እቺ ትጋት ማለት እያንዳንዷን ሰዓት ባትኩሮት ማየት፣ ሰይጣን የሚያደርጋትን ነገር ሁሉ ማለት ነው። መጽሐፈ ሐዊ ላይ ቅዱስ ባስልዮስ ዘቂሳርያ ምን ብሎ ይናገራል? መነኩሴ ምንድነው? ባይታዊ በማይጠቅም ርኅራኄ ይወድቃል ይላል። ሰምታችኋል? ባይታዊ በሉ። በማይጠቅም ርኅራኄ ምን ይላል? ይወድቃል። የማይጠቅም ርኅራኄ ምንድነው? 30 ዓመት 40 ዓመት ከዘጋው ባይታዊ አንድ ሴት ትሄድና ጨንቋት ነው እኮ እሷም አባቴ ከጉድ ያውጡኝ ችግር ውስጥ ላይ ብላ ታለቅሳለች በሩ ላይ። እሱ ሴት አይቶ አያውቅም። መች እንዴት አደርጋለሁ የእግዚአብሔር እንግዳ አይደለች ላውጋት ብሎ ሲወጣ ችግር ማለት። ስለዚህ ምን ማድረግ ነው ያለበት? እሱ የፈለገሽም በይ ነው። ከዚህ ላይ ማለት ለባይታዊ ምህረት አይጠቅመውም፣ ጭካኔ ነው። ለዚህ የተመደበ ንስሐ አባት አለልሽ ሂጂ እዚያ halዘጉት ሰዎች ሂዱ እኔ ምን አለሽ ብሎ ተቆጥቶ መመለስ ነው ያለበት። እዚህ ፎገራ አንድ አባት ነበሩ፣ አባና ሁሰና ታውቋቸዋላችሁ አይደል? በጣም ትልቅ አባት ናቸው። እውነት ለመናገር ብዙ ጊዜ እኔ እዚህም ሳልመጣ ሄድ ነበረ። ስመጣ ሲሄዳለሁ። በፊትም ልጅ እያለሁ መጥቼ አውቃለሁ ከመመንኮሴም በፊት እና አንድ ጊዜ ይምከሩና አልናቸው። ሰይጣን ይምከርህ። አውቀው ነው እንደዚያ የሚሉት እኮ። አሁን ለሰው ሞኝ ነው የሚመስሉት። በፍጹም እንደዚህ አይደለም። አውቀው ነው እንደዚያ የሚሉት። ልምክ ይምከሩኝ ምናምን እያለ ሰው እየመጣ እንዳያቦዝናቸው ነው። እና ያችን ትጋታቸውን እንዳይነካበት ሰይጣን ይምከርህ። አዳምና ሔዋንን የመከረ እሱ አለ፣ እሱ ይምከርህ። ግር ምንም ያደርገው እኮ አይኛ ማንነድም ብለን 3 ቀን ብለን ተኛ ነው ክርስቶስ ሰማ። በ3ኛው ቀን የሆነች ካቢ ክባሉ እዛች እየካቡ እንደዚህ እያሉ ወጡ። ለካ አውቀው ነው። ከዚያ በኋላ ሰላም ለኪ ደግሞ ኮቸሮ ሁሉ ሰጥተው ሰደዱን አብልተው። ግን መጀመሪያ ላይ አይሸነፉም። አባቶች እጅ አይሰጡም። ይሉታ የማን አባቱ ነው ብለው አውቀው ያስፈራራሉ። ይሄን የሚያደርጉበት ምክንያት ተጭኖ የመጣውን ሰይጣን ለማስደንገጥ ነው።
በትጋት ነፍሳቸውን መከታተል ይፈልጋሉ። እንደዚህ ያሉ አባቶች ናቸው ለፈሪሃ እግዚአብሔር ይሴኒ ዳህሪቱ በሉ እንጂ። አዎ እግዚአብሔርን የሚፈራ ሰው መጨረሻው ምን ይላል? ያምራል። ሩጫቸውንም በአግባቡ ፈጸሙት። ከቃሉ ጋር ናቸው። አዎ እንደዚያ ነው። እንግዲህ ይሄን የሚጠብቀን ትጋት በሉ እስቲ። ትጋት ማለት ምን ማለት ነው አላችሁኝ? መንቃት በሉ እንጂ። አቤት በቃ እያንዳንዷን እገሬ አራት አይና ነው ሲባል ሰምታችሁ አታውቁ? እገሬ አራት አይና በቃ ፈሪነት ነው። ጥሩ ፈሪነት፣ ጥሩ ፍርሃት ማለት ነው። ጥሩ ፍርሃት ለዚህ ነው እንዲሁ ስትወድቅ ቅዱስ ዮሐንስ አፈወርቅ የሲራክን ይዞ እጅ አድርጎ ጠቅሶ ስትሄድ በገደል ጫፍ እንደምትሄድ ሆነ ኑር እድሜህን ሙሉ የሚለው ፍራ። በቃ ለዚህ ነው ቅዱስ ጳውሎስ የማንም የቆመ ቢመስለው ምን እንዳይሆን ይጠንቀቅ ነው ያለ። እንዳይወድቅ ይጠንቀቅ ነው። አሁንስ ጠንክሬያለሁ፣ አሁን ጸሎት ውስጥ ነኝ፣ ደህና በርትቻለሁ የሚባል ነገር የለም። ሰይጣን መቼ እንደሚጥልህ አታውቅም። ሰይጣን ዝም ሲልህ ስልት እየቀየረ ነው እንጂ ትቶህ እንዳይመስልህ የሚባለው ለዚህ ስልት እየለወጠ ነው። ሌላ ስልት እየለወጠ እያዘጋጀ ነው። አዘናግቶ ሊጥል ነው። እና እንግዲህ ልባችን የምንጠብቀው አንድ በዚህ ነው። የመጨረሻ ስንት ነገርኳችሁ? 4 አይደል? በቃ እሺ 7 ነበሩ። አምስተኛው ልናገርና ይበቃኛል። አምስተኛው በቃ 6 እናድርግ። እግዚአብሔር ያውቃልሽ ካልመሸብን 6 እናድርገው። አንዷ በጣም እንድትቀር ስላልፈለግኳት ነው የመጨረሻው ልናገር ብዬ። አሁን የምናገረውን ግን አስፈላጊ ነው። ልብን መጠበቅ ስድስተኛው ይቅርታ፣ ስንተኛው ነው? አምስተኛው ከነቀፋ መጠንቀቅ ነው። ከምን መጠንቀቅ ነው? ከነቀፋ ነው። ልብን የሚያባክነው አንዱ ማለት ነው ነቀፋ። ነቀፋ ማለት ሰውን በውስጥ መተቸት ማለት ነው። በልብ መተቸት፣ በልብ መተቸት። ለምን ተሐትቱ ይዜ ለሄረኒ ወለጻድቅኒ ዘንበለ ይብጻህ ጊዜሁ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ጊዜው ሳይደርስ እገሌ ደግ ነው እገሌ ክፉ ነው ብላችሁ ለምን ትመረምራላችሁ ይላል። ለምን ትመረምራላችሁ? የሚመረመርበት ቀን ገና ነው። ለእናንተ አልተሰጣችሁም። ገና ለገና በልብ ሰውን ስለምን ትተቸዋለህ? ስለምን ትነቅፋለህ? የልብ ነቀፋ። ከዚያ ምንድን ነው ያላደረገ? ለጊዜው ሳይደርስ ሰው የሚተችበት ቀን መቼ ነው? ክርስቶስ ሲመጣ ነው። ክርስቶስ ሲመጣ ነው። አሁን አንተ ወይመጽ እግዚእነ ኢየሱስ ክርስቶስ ወያበርህ ህቡአተ ወጽልመተ ልብ ወኩሎ ህሊናተ። ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢብ በሐልዮ በገቢር የተሰራውን ኃጢአት ገልጦ መርምሮ የሚያሳይበት ዕለተ ምጽአት አለ። ከዚያ ቀን አስቀድመ አንተ የሰውን ኃጢአት ለምን ታጋልጣለህ ነው። ክርስቶስ ሰው ከሆነበት ጊዜ ጀምሮ ክርስቶስ እስከሚመጣ ቀን ድረስ ያለችው ቀን የሰው ኃጢአት የሚሰወርበት ጊዜ ነው። የሚሰወርበት ጊዜ ነው። የሆሳዕና ዕለት ጌታ በአህያ ተጭኖ የሄደበት ምክንያት ይሄ ነው። አህያ ማን ነው? እኛ ነን አይደል እንዴ? አህያ እኛ አይደለንም? አህያ የተናቀች እንስሳ አይደለች? የማትበላ ማለት ነው። ታዲያ ምንድን ነው አህያ እኛ ከሆነ ምን ማለት ነው? የእኛን ውርደታችንን እሰውርላችኋለሁ ነው። የምሰውር ነው። ከባት ያበሳ ነኝ፣ ኃጢአትን የምሰውር አምላክ ነኝ ነው። ክርስቶስ የሰወረውን ኃጢአት አንተ የምትገልጥ ምንድን ነህ ነው? እንዲኖር አይደለም ደግሞስ በምን ታውቃለህ? አናውቅም እኮ እውነቴን ነው የምነግራቸው። አረጋዊ መንፈሳዊ ምን ይላል? የሰውን ጠባይ ማወቅ ከፈለክ መምህራንን ጠይቅ፣ መጻሕፍትን መርምር ይላል። መምህራንና መጻሕፍት የሰውን ልብ መርምር ይላሉ። እንዲህ ብሎ መመርመር እንዳይገባህ ይነግሩሃል፣ ይነገራል። የሰውን ልብ አትመርምር፣ እንዲህ ነው ብለህ የሰውን ልብ አትመርምር። ሰው ለምን እንዳጠፋ አታውቅምና ባጠፋበት ጥፋቱ አትፍረድበት። ተሳስቶ ይሁን አቅቶት ይሁን ምን ሆኖ ይሁን ራሱ ባለቤቱና እግዚአብሔር ብቻ ይተዋወቃሉ። አትፍረዱ። በጣም ከባዱ ኃጢአት የመፍረድ ኃጢአት ነው። ሰውን ይመፍረድ። አንተ እንደው አታፍርም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ እንዲሁ ነህ እንደው አንተ እንዲህ ታደርጋለህ አይባልም። ሰይጣን ያንን የፈረድንበትን ኃጢአት እኛ ላይ ነው የሚያሰፍረው። እግዚአብሔርም ረድኤቱን ይነሳናል። ሁልጊዜ የሚተረክ አንድ ታሪክ አለ አይደል? አንድ መነኩሴ በገዳም ሲኖር 15 ዓመት ሆኖ የማግባት ሀሳብ ይቃወመው ነበር። እሱ አላገባም እያለ የተጋደለ ሰይጣን አግባ ይለዋል።
15 ዓመት ተጋድሎ ሲያቅተው በቃ አይ እንግዲህ ላግባ ብሎ ከተማ ተነስቶ ሄደ። ሲሄድ እግዚአብሔር ቸር አይደል? አቅማችንንም ያውቃል፣ ድካማችንንም ደግሞ ከንቱ አያስቀርም። አንድ የበቃ ባይታዊ ይኸውላችሁ፣ አንዱ ባይታዊ ሂዶ ጠየቀ። እጅ ቀድሞ ሂዶ ምን ሆነ ነው አሉ። አባቴ እኔማ የዝሙት ኃጢአት እየፈተነኝ አለ። አንተ የእንጦንስና የመቃርስን ቆብዘህ እንደዚህ ስታስብ አታፍር? ምኑ ማፈሪያ ነህ አሉ። ተበልሶ መጣ፣ ተስፋ ቆርጦ ወጣ። ስለዚህ በገዳም ያሉ አባቶች ምን ያሉ? ላልተፈተነ መነኩሴ ጾርህን አታውራ ይላሉ። ተፈትኖ የማያውቅ ሰው ብትነግረው ኧረ ጊዜያ የመድኃኒዓለም ያለን። ለምሳሌ አሁን ትዳር ይዞ ኖሮ ሲያረጅ ገዳም የገባውን መነኩሴ አባ ዝሙት እየተቃወመ ብሎ ጀማሪ ቢጠይቅ አንተ ምኑ ማፈሪያ የሥላሴ ያለን የሚል ለምን? እሱ ጨርሶት መጥቷል። አይፈትነውማ። ስለማይፈትነው ለተፈተነው አያዝንለትም። ስለዚህ ተፈትኖ ላላለፈ መነኩሴ ፈተናህን አትናገር የሚባለው ለዚህ። አሁን ምን አደረገ? አባቶች እንኳን እኮ እንዲፈተኑ የሚያደርጋቸው ትልልቅ ደረጃ ደርሰው እንዲፈተኑ የሚያደርጋላቸው ምንድን ነው? ለተፈተነ ሰው ምን እንዲሉ ጭምር ነው። ፈተና በሁለት መንገድ ነው። አንደኛ በራሳችን እንፈተናለን፣ አጋንንት አምጥተው ደግሞ እንፈተናለን። ትልልቅ አባቶችን የሚፈትናቸው አጋንንት ናቸው። ሲፈትናቸው ክርስቶስ ዝም የሚለው ለተፈተኑት እንዲያዙ ነው። አባ ጳኩሚስ ሳይቀር ይፈተን ነበር። ጅብ በመጣች ጊዜ ሀፍረተ ስጋውን አውጥቶ እባክሽ ብይልኝ እስኪል ድረስ ይፈተን ነበር። ግን ታላቁ ጳኩሚስ ቅዱስ ሚካኤል እንዲህ ብለህ ስርዓት ስራ ብሎ ኋላ የመነኮሳትን ስርዓት እንኳን ከቅዱስ ሚካኤል ተምሮ የጻፈው ያ ታላቁ ጳኩሚስ አጋንንትን በዝምታው አንቀጥቅጦ የሚያወጣቸው ጳኩሚስ በዚህ መጠን ይፈተን ነበር፣ ለልጆቹ እንዲያዝንላቸው እንጂ ርኩስ ስለነበር አይደለም። ሄዶ አወራው እንዲህ አለው። ወጥቶ ተስፋ ቆርጦ ሲሄድ አንድ ሌላ ትልቅ የበቃ ባይታዊ ላከለት እግዚአብሔር። የት ትሄዳለህ? እንዲህ ተፈትኜ ኋላ አደረገና በል እንዲህ አድርግ፣ እየዋልክ ብላ፣ ዮሐንስ ወንጌል ድገም፣ ተስፋ አትቁረጥ፣ ትትና ይኑርህ ብሎ መከረውና ይቀልልሃል ብሎ መክሮት ሄደና ለሰው እንዲያዝን ለዚያ ላልተፈተነው ሽማግሌ የዚህን የወጣቱን መነኩሴ ዝሙት ገልብጥበት እግዚአብሔር አሉ። እንደ ንብ ወስዶ አሰፈረበት። በዚያ ላይ ያኛው 15 ዓመት የለፋበትን እሱ በአንድ ቀን ተነስቶ ወደ ከተማው በአንድ ቀን እያበደ ጨርቁን ጥሎ የት እየሄድክ ነው አለው። ደግሞ ያው ቆየው፣ ደግሞ አያችሁ፣ ያው ባይታዊ ቆየው መንገድ። የት እየሄድክ ነው? እንደዚህ ተፈትኜ፣ ሁለተኛ በሰው አትፍረድ፣ ለሰው ዘንድ እንጂ አትፍረድ ብሎ ስርዓት አስተምሮ መለሰው ይላል። ደግሞ እሱም ደግሞ እንዳይጠፋ ማለት ነው፣ እግዚአብሔር አዛኝ ስለሆነ። ስለዚህ በልባችን መንቀፍ። አሁን አርምሞ የሚባል አለ፣ አባቶች እናቶች የሚይዙት አርምሞ ማለት ዝምታ ነው። በጣም ብዙ አይነት አርምሞ አለ። ክፍት አርምሞ አለ፣ ዝግ አርምሞ አለ። ሌላ ጊዜ ትማሩታላችሁ፣ ወይም ለመነኮሳት ጋር እናወጋዋለን። ዝግ አርምሞ የሚባለው ምንም ነገር እባብ እንኳን ወይም ጊንጥ ከቤቱ ብትመጣ ምንም ነገር የማይተነፍስ ባይታዊ ከልብ ጸሎት ደረጃ ያለው እሱ ማለት ነው። እነሱ የሚይዙት አርምሞ ትክክለኛው የመጨረሻው አርምሞ ነው። በልብህ እየነቀፍክ ግን አርምሞ ብትይ የለህም ይላል። በልብህ እየነቀፍክ አፍህ ዝም ብሎ ልብህ እያወራ ከሆነ አርምሞ የለህም ብሎ ይነገራል። አርምሞ የሚሆነው ልብ ሲያርፍ ነው። ልብ ሲያርፍ ነው እና በልብ አለመንቀፍ። ሌላው ቀርቶ ፊልክስዩስ እንደምናገረው እንኳን ለግሉ ለገዳሙ ስርዓት ብሎ እንኳን በልቡ የሚነቅፍ መነኩሴ አርምሞ ይፈርሳል ይላል። አይ ተሰብስበው እነዚህ አውደልዳይ ገብቶ ገዳሙን አበላሸው ብሎ እንኳን በልቡ ቢነቅፍ ለስርዓት እንኳን በልቡ ተቆርቁሮ በልቡ ከነቀፈ አርምሞ ይፈርሳል። ስለዚህ ልብን በልብ ነቀፋን ማስቀመጥ፣ በልብ መተቸት፣ ሰዎችን በልብ ማነወር ወይ ገልጦ መንገር ነው። ይሄ ከፍቶብሃል፣ የፈለገ ትልቅ ሰው ይሆን አባቴ ይሄ ከፍቶብዎታል፣ እናቴ ይሄ ከፍቶብዎታል ብሎ መንገር ነው እንጂ በልብ መንቀፍ የምንሰራውን ስራ ሁሉ ምንድን ነው የሚባለው? የተቀመመውን ሽቱ የሞቱ ዝንቦች ምን ይሉታል ነው የሚለው ሰሎሞን። ያበላሹታል፣ ያገሙታል። ጥቂት ዝንቦች አንድ ጋን ሽቱ ቢሆን 10 ዝንብ ከሞተበት ይበላሻል። ስለዚህ በልባችሁ አትንቀፉ። ነቃፊ መሆን የሰይጣን ነው። በልባችን መንቀፍ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የመጨረሻው ምንድን ነው ካላችሁኝ ተስፋ ይባላል። እስኪ ተስፋ በሉ። ተስፋ ልብን ይጠብቃል። አዎ
ልብን ይጠብቀዋል። ሰባተኛው ፍቅር ነው። በቃል ደረጃ ብቻ ልንገራችሁ። ማሪሳቅ አንቀጽ 18 ላይ እንድትመለከቱት ብቻ ጠቁሜ ያልፋለሁ። ሰባተኛው ፍቅር ነው፣ ልብን የሚጠብቀው። እስቲ ተስፋ በሉ። አቤት። ልብ የሚኖረው የት ነው ካላችሁ፣ ልብ የሚኖረው ተስፋ ካደረገው ነው። ምሳሌ ልንገራችሁ። ስጋዊ ወሬ ላውራችሁ። ስጋዊ ወሬ አንድ ወንድ አንዲትን ሴት ሊያገባት ተጫጭተዋል። ልቡ ሁልጊዜ የሚኖረው ከየት ይመጣል? ከየት ነው የሚሆነው? አቤት። እንዲያገባት ተስፋ ካደረጋት ምን ሴት ዳር ተስፋው እዚያ ነው የሚሆነው። እዚያ ሌት ተቀን እሷን ነው የሚያስበው። ተስፋ የምታደርገው ነገር ልብህን ይዘዋል ይባላል። ተስፋ የምታደርገው ነገር ልብህን ይዘዋል። ስለዚህ ተስፋ ህዋሳት እንዲስተካከል ልብህን አስተካከል። ልብህ እንዲስተካከል ተስፋህን ሰው ተስፋ ካደረገው ነገር ላይ ልቡ ይኖራል። ሹመትን ተስፋ ካደረገ ሌት ተቀን ልቡ ምንድን ነው የሚያስበው? ባሉ እንጂ ጎበዝ። ብርን ተስፋ ካደረገ ልቡ ምን ሲያይ ነው የሚነቃ? አላርሙ ምንድን ነው ለዚህ ሰውዬ? ብር ነው የሚደውልለት። ወይ ካፕ የሚያደርገው ብር ሲደወል ብር ነው። እና ተስፋ ሰውን ይቀሰቅሳልና ተስፋህን አስተካክል ነው። እንጀራ ተስተካክል። እንጀራ ተስፋ ያደረገ ሰው ምንድን የሚያደርገው? ልቡ ከምንድን የሚኖረው? አቤት እንጀራ። አሁን ብዙ ሰው አብይ ጾም ሲያበቃ ምን ተስፋ እንደሚያደርግ ታውቃለች? ድግስ። ህማማቱ እንግዲህ መቼ ነው? ህማማቱ እሑድ ማታ ገባሪ። እሑድ ማታ ጀምሮ ሰው ምንድን ነው የሚያስበው? ማክሰኞ ሙክት እናርዳለን፣ እንትን በዚህ ሰዓት ይቀቀላል ነው የሚለው እኮ ማለት ነው። ልቡ ያንን እያሰብን የሚያደርጉ ያሰብነው ነገር ልባችን ይይዘዋል። እስኪ በሉ አንድ ጊዜ ልባችን ምን ይለዋል? ይይዘዋል። ያሰብነው ነገር ልብን እንዴት እንደሚይዘው ተመልከቱ። ተመስጦን የሚያመጣው ተስፋ ያደረግነው ነገር ነው፣ የምናስበው ነገር ነው። እግዚአብሔር ላይ ልቡን የጣለ ሰው እግዚአብሔር ብቻ ነው የሚያስበው። ቅዱስ ዮሐንስ አፂር አይ እግዚአብሔር ባሪያውና በአምሳሉ ፈጠረን፣ ኋላ ደግሞ በደልነ፣ ወጣን፣ ከገነት ተባረርን፣ በኋላ ደግሞ በኖህ በአብርሃም በሎጥ በነቢያት መከረን፣ ሕግን ሰራለን። በዚህ መጽደቅ ቢሳነን ራሱ ሰው ሆኖ ሊፈልገን መጣ፣ ሰውን ሁሉ አዳነ፣ በደሙ ቀደሰ፣ የንስሐ በር ሰጥቶን ሄደ። ደግሞ እንደገና ደግሞ ሌላ መጽደቂያ ምንኩስና ያምጣ ወይ ግሩም እያለ ሲያደንቅ አንድ መነኩሴ መጣና አጨበጨበ። አባ ምንድን ነው አለ። ቁና ይስጦኝ ብዬ ነው አለ። እዚያ ወጥቶ እሺ ብሎ ገባና አይ እግዚአብሔር ደግሞ እንደዚህ ያድርግልን ብሎ ቁናውን ረስቶ ስለ እግዚአብሔር ያስባል። ሁለተኛም አጨበጨበ። እሺ ቆይ ላምጣልህ ብሎ ገብቶ አይ እግዚአብሔር ስለ እግዚአብሔር ያስባል። ሶስተኛ ደግሞ ወጥቶ ደግሞ አሁንም ወንድሜ እኔ ስለ ቁና የማስብበት ጊዜ የለኝም ና ራስህ ገብተህ ውሰድ ብሎ ይዞት ገባ ወደ ውስጥ ማለት ነው። አይኑ እንዴት የት እንደሄደ። ከዚያ ይሄ ሰው ቅርጫት ሰርቶ እሱን ሽጦ ነው የዕለት ጉርሱን የሚበላ። ዮሐንስ አፂር ገበያ ሂዶ ስለ ሚካኤልና ስለ ገብርኤል ነው የሚያስበው። ሚካኤልና ገብርኤልን ያያቸዋል። ባለ ቅርጫት ዋጋ ነገር ተባለ። ሚካኤልኑ የአቢ ወሚመ ገብርኤል ይላል። ሚካኤል ነው ገብርኤል ነው የሚበልጠው ይላል። አንተ ዋጋውን ንገረኝ። ሚካኤል ነው ሚካኤል ነው የአቢ ወሚመ ገብርኤል ይላል። ምኑ እብድ ነው? ሰው ሁሉ ጥሎት ሄደ። ተመልሶ መጣ። እሱ ይጨንቀዋል እንዴ? እግዚአብሔር ምግብ እኮ ነው። እግዚአብሔር ምግብ ያደርጋል። ተስፋ ያደረግነው ነገር ስለዚህ ጌታ ምን አለ? ሀባህሎ መዝገብክሙ ወየ ይሄሉ ልብክሙ፣ ገንዘባችሁ ባለበት በዚያ ምናችሁ ይኖራል አለ። በሉ እንጂ አቤት ልባችሁ ይኖራል። ሰው እግዚአብሔር ለምን ምጽዋት እንደምንመጸውት እንደሚያደርገን ታውቃላችሁ እንዴ? ምጽዋት ስንመጸውት ለማን እያበደርነው ነው? ስለዚህ ልባችን ከማን ጋር እንዲሆን ነው? ገንዘባችን ባኖርንበት በእግዚአብሔር እንዲሆን ልባችን ከሱ ጋር እንዲጣበቅ ስጡኝ የሚለው እኮ ለዚያ ነው። አሁን ቆይ ለምሳሌ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ሰው እቃውን ከጣለበት ነው ልቡ የሚቀመጠው። ልቡ እቃውን ከጣለበት ይቀመጣል። እና ገንዘብ ስጡ፣ ለድሃ ስጡ፣ ለቤተ ክርስቲያን ስጡ። ለቤተ ክርስቲያን ገንዘብ ስጡ የምንለው ገንዘባችን የወደቀበትን ቦታ ስለማንረሳው ቤተ ክርስቲያን እንዳንረሳት። እግዚአብሔር ቸግሮት እንዳይመስላችሁ። አሁን እግዚአብሔር ሲሚንቶ ቸግሮት፣ ድንጋይ ቸግሮት፣ ጠጠር አሸዋ ቸግሮት ነው ከህዝቡ 10 ብር 20 ብር እየለመነ ቤተ ክርስቲያን የሚሰራው አይደለም። ቤተ ክርስቲያን ውስጥ ልባችን ሳንቲሟን ከጣልንበት ቤተ ክርስቲያን ልባችን እንዲኖር፣ በዚያ ደግሞ እግዚአብሔር ስላለ እግዚአብሔር ከኛ ጋር እንዲኖር ነው።
ስለዚህ ገንዘብ ባለበት ልብህ ይኖራልና ገንዘብን ምንድነው አለው? ሌቦች ከማይሰርቁት ቦታ ገንዘባችሁን አኑሩት። ልብህ ካለበት ከመንግስተ ሰማያት ገንዘብ ካለበት ከመንግስተ ሰማያት ልብህ አብሮ ይኖራል። ብፁዓን እሙንቱ እለ ይሁቡ እምዘቦሙ እስመ እሙንቱ ይሌቅህዎ ለእግዚአብሔር። ካላቸው ነገር የሚሰጡ ሰዎች ንዑዳን ክቡራን ናቸው፣ እነርሱ ለእግዚአብሔር ያበድሩታልና ይላል መጽሐፈ ምሳሌ ምዕራፍ 17 ላይ። ለእግዚአብሔር የሚያበድሩት ለእግዚአብሔር ካበደሩት ደግሞ ልብ በለ ገንዘብህን ካበደርከው ሰው ቤት ያንተ ልብ አለ። ለገሌ ሰው ሲሞት ለገንዘቡ ለገሬ 100 ብር አበድሬዋለሁ እንዳትረሳ ለልጁ መዝግቦ ነው የሚያወርሰው። ገንዘቡ ካለበት ልቡ አለ። ስለዚህ ተስፋችንን እናስተካክለው። ተስፋችሁ ምንድነው ነው? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እና በነገራችሁ ላይ አሁን ይሄ ያስተማርኳችሁ ትምህርት ዜና አበው ላይ በጣም ብዙ ዜና አበው ነው ያለው። ስለ መነኮሳት የተሰጠ ትምህርት ነው። መነኩሴ ሆይ ልብህ እግዚአብሔርን ብቻ ማሰብ እንዲችል ተስፋህን አስተካክል ይላል። እስቲ ተስፋህን አስተካክል በሉ። ተስፋህን ምን አድርግ ነው? ወደ ምን ነው የምናደርገው? ወይ ኢዜኒ እናቴ ቄስ እንዲሁ ደስ ይላሉ። ቀሳውስት እኮ ወይ ኢዜኒ ይላል አንዱ ቄስ፣ በዚያው ነው መኑ ተስፋዬ ይላል። ይሄኛው ደግሞ በዚያኛው ደግሞ አኮኑ ይላል። ደግሞ በዚህኛው ነው እግዚአብሔር ይላል። አሁንስ ተስፋዬ ማን ነው ሲል ምን ይላል? እግዚአብሔር አይደለምን ይላል። ቄሱ ነው እንዲያ የሚለው። ሲወጣ ግን ይረሳዋል። ወለተ ማርያም ናት ተስፋው። እግዚአብሔርን ይረሳዋል ማለት ነው። ይረሳዋል። ቆይ እንታ ቅዳሴ ይበሉት። ይሄን ቆይ እኔ ያለው ወይ ዜድ የሚለውን ይበሉላችሁና ኋላ እኔ እነግራችኋለሁ። የቅዳሴ መምህር ስላሉ ማለት ነው። ወይ መኑ ተስፋዬ አኮ ውሳዴከ እግዚኦ አማጽን ነፍሴ። ስለዚህ አሁን ያለ የሰማችሁት ይሄ ሰዓታት ለቤተክርስቲያን የሚባል ነው እና አሁን የሰማችሁትን ካህናቱ ሲሉ እንደሚያድሩ ወይ ዜኒ አሁንስ ቢሆን ተስፋዬ ማን ነው? እግዚአብሔር አይደለምን? ውስተ እዴከ አማጽን ነፍሴ ነፍሴን በእጅህ አደራ እላለሁ ነው። አዳንካትም፣ መገብካትም፣ አስራብካትም፣ አለበስካትም፣ አራቆትካትም አንተው ነህ። ገደልካትም አዳንክም ነፍሴ ባንተ እጅ ናት ብሏል። ሁሉን ለሚችለው ሰፊ እጅ ላለው ለእግዚአብሔር እጅን መስጠት ትልቅ ነገር ነው። አልቦ ዘይሃይደኒ የሆነ ምድዬ በጎቼን ከእጄ ነጥቆ የሚወስዳቸው የለም ብሎ ዮሐንስ ወንጌል ምዕራፍ 10 ላይ ነግሮናል። የታመነ ጠባቂ ነው። አቃቢነ ዘይማስን የምንለው በኪዳን እንደዚህ ነው። የማይለወጥ ጠባቂያችን። አሁን የካህናቱ ተስፋ ማን ሆኗል? እግዚአብሔር ሆኗል? የለም። የዲያቆናቱ ተስፋ ምን ነው አሁን? እግዚአብሔር ወይስ ብር? 10,000 ብር የሰጠችን ሰው የምንፈራትን ያህል እግዚአብሔርን አንፈራው። እግዚአብሔር መፈራቱ ቀርቶ ሰው ነው የሚፈራው። እና ተስፋችሁን እግዚአብሔር አድርጉት። እግዚአብሔር ተስፋ ነው። ተስፋ ደግሞ መንፈስ ቅዱስ ነው። ጽንሑ ተስፋው የአብን ተስፋ ምን ብሎ ነው ያለ? ጠብቁ። የአብ ተስፋ ማን ነው? መንፈስ ቅዱስ። ዛሬ መንፈስ ቅዱስ የወረደበት ቀን ነው። ቀድሞ የመጀመሪያ ለሐዋርያት መንፈስ ቅዱስ የወረደላቸው ግንቦት 18 ነው እና መንፈስ ቅዱስ ተስፋ ነው። ትቶኛልም አትበሉ። አሁን ይንፈቅድ በእንተ መንፈስ ቅዱስ ትኩኑ አብዳና። ወንድሞቻችን ስለ መንፈስ ቅዱስ ሞኝ አትሁኑ። መንፈስ ቅዱስ አብሯችሁ እያለ ታምር ሲያደርግላችሁ ስላላያችሁ ትቶኛል አትበሉ ማለት ነው። ትቶኛል አትበሉ። በእናንተ ላይ ገቢረ ታምራት ስላልተደረገላችሁ መንፈስ ቅዱስ ከኔ ጋርማ የለ አትበሉ። መንፈስ ቅዱስ አብሯችሁ አለ። መንፈስ ቅዱስ ሰዎችን አይተውም። ተስፋ አድርጉት። ወከንቱ ተአምኖ በሰብ በእግዚአብሔር እንገብር ኃይለ። በሰው መታመን ከንቱ ነው። በእግዚአብሔር ኃይል እናደርጋለን። ወውቱ ያስሮም ለለይ ሳቅዩነስ መከራ የሚያጸኑብንን እሱ ያዋርዳቸዋል፣ ያጎሰቁላቸዋል፣ እሱ ይይዛቸዋል። እግዚአብሔር የታመነ ረዳት ነው። የታመነ ረዳት፣ የማይጠረጠር ወዳጅ።
ስንለወጥ የማይለወጥ ሰኞ ንጹሕ ሆነዋል ልውደዳቸው፣ ማክሰኞ ረክሰዋል ልጥላቸው የማይል ደግ ወዳጅ፣ ሲወዱት የሚወድ ሲጠሉት የሚጠላ ወዳጅ ሞልቷል። እየጠላ ነው የሚወደን ግን እግዚአብሔር ነው። እሱን ተስፋ አድርጎ ተስፋችን ካስተካከል ነው ልባችን በሙሉ ወደ እሱ ያርፋል። ልብን የሚያሳርፈው እግዚአብሔር ነው። ተስፋ ያደረግነው ነገር ሁሉ አሁን የለም፣ ልባችን ከመባከን ውጭ ማለት ነው። አሁን ኢትዮጵያን ማንም ያድናት ካለብን መከራ ማንም ያወጣን ሁሉ ይባክናል። ለዚያ እኮ ነው ሰው እንትኑ ይሄ የሚዲያ ሰዎች ሁሉ የሰውን የጭንቀት ሳይኮሎጂ ስላወቁበት ወሬ እያመጡ የሚበትኑበት። ዝም ብሎ እንትን ዋናው ተገደለ የሚል ዜና እንትን ይላል። ዋና ጅብ ይሙት ዋና እንትን ይሙት አናውቅም። ዋናው ተገደለ የሚለውን ሰው ተሽጎድጉዶ ሰው እንዲያየው ማለት ተንኮለኛ እኮ ናቸው። ዋናው እንትን አለ እንትኑ እንትን እንደዚህ አይነት መቃበዝን ያመጣው በጎ ዜና ከቤት አልሰማም እንደው አይቻልም ብለን ይህንን በመርቴሎ ብንመታው በጎ ዜና ጆሮአችን ሳይደርስ አይቀርም። አይዟችሁ። በወሬ የምትሰሙት በወሬ የሚመጣ ለውጥ የለም። የሚመጣው በተስፋ ነው። ተስፋም ስራ ይፈልጋል። አሚኒሰ ጥይቅት ይእቲ ለዚህ ሲፈዋ ሃይማኖት ተስፋ የምናደርገውን ነገር በመስጠት የታመነች ናት። ሃይማኖት እሰ ጥይቅት ይእቲ ለዚህ ሲፈዋ ተስፋ ለሚያደርጋት ሰው ሃይማኖት ተስፋ ያደረጉትን ነገር በመስጠት የታመነች ናት። እግዚአብሔርን ጠርቶ ያፈረ የለም። ስለዚህ በተስፋ ልባችሁን ጠብቁ። ተስፋ መንፈስ ቅዱስ ነው። መንፈስ ቅዱስን ተስፋ አድርጉት። ሰይጣን መጨረሻ ላይ ብሎ ተስፋችን ነው የሚነጥቀን። ስንፍናን ያመጣና በስንፍና ኃጢአትን ያመጣና በኃጢአት ተስፋ መቁረጥን ያመጣና ተስፋ በመቁረጥ ደግሞ አውጥቶ ይጥለናል። ደረጃ አላቸው። የምግብ ሰይጣን የእንቅልፍ ሰይጣን ያመጣል። የእንቅልፍ ሰይጣን የዝሙት ሰይጣን ያመጣል። የዝሙት ሰይጣን የተስፋ መቁረጥን ሰይጣን ያመጣዋል። ተስፋ ከቆረጠ በኋላ እዚህ በኋላ አንድ ሰው የክደትን ሰይጣን ይረከበዋል። ተስፋ መቁረጥ ለክደት ያስረክባልና በተስፋ ደስ ይበላችሁ ያለ ቅዱስ ጳውሎስ። ስለዚህ ነው ተስፋ እያስተሐፍር ተስፋ ደግሞ አያሳፍርም። ቅዱስ ጳውሎስ እንደነገረን በሮሜ መልእክቱ ወዘሰ አስተሪ ኮነ ተስፋ የሚታየው ደግሞ ተስፋ አይደለም ብሏል። የማይታየውን እግዚአብሔርን ተስፋ አድርጉ፣ አይናቸውን ወደ ላይ ስቀሉት። ተስፋ እንዴት እንደማያሳፍር ሁሉ ነገር ካለቀ በኋላ መጨረሻ ላይ ምርኩዝ የሚሆነን ተስፋ ነው። አንድ የምትወደድ ሰው ልንገራችሁ። ሶስና የምትባል ሰው መጽሐፍ ቅዱስ ላይ ያለችው የአንድ ጥሩ ሰው ባለቤት ናት። እግዚአብሔርን የሚፈራ ባል አላት። እሷም እግዚአብሔርን የምትፈራ ሰው ናት። የአይሁድ መምህራን መጡና ምንድን ነው ያደረጓት? የአይሁድ መምህራን መጡና መልከኛ ናት። ሰውነቷን ከአትክልት ቦታ ገብታ ስትታጠብ አይተው የማይገባ ጥያቄ ይጠይቋታል። ደናዋል ብለው ተለያይተው ያም ያኛው ቤቱን ሂዷል ብሎ ሲመጣ ያኛውም ደግሞ ቤቱን ሂዷል ብሎ ሲመጣ ተገናኙ። አይ እንግዲህ ተማክረን ፈቃዳችንን ፈጽም ብለው ሳያፍሩ ለሁለት ይጠይቋታል። ይሄ ነገር ሀፍረት ነው፣ እኔ እግዚአብሔር የሰጠኝ ባል አለኝ ትላቸዋለች። አይሆንም ብለው እምቢ አሏት። እምቢ ካልሽማ ዝሙት ስትሰራ ያዝናት ብለን ለሕዝቡ እንናገራለን። በአይሁድ ስርዓት ደግሞ ዝሙት ስትሰራ የተያዘች ዘንድ ሰው በድንጋይ ትወገራለች። ስለዚህ የእኛን ተሰሚነት ደግሞ ታውቂዋለሽ፣ ስለዚህ ትወገሪያለሽ አሏት። አይ በእናንተ እጅ በእግዚአብሔር እጅ ከመውደቅ በእናንተ እጅ መውደቅ ይሻላል፣ የፈለጋችሁን አድርጉ አለቻቸው። እግዚአብሔር ከሚጣላኝ የፈለጋችሁትን አድርጉ። ተነሱና ስሙ፣ እስራኤልን በሙሉ ሰብስበው በስደት ሀገር ይችን ሴት ከባሏ ውጭ ስታመነዝር አግኝተናታል አሉ። በድንጋይ ትወገር። ደግሞ በእስራኤል የሴቶች ክብራቸው ራሳቸውን መከናነብ ነው። ራሷን ትግለጠው ራሷን አሉ። ክብር የላትም ይች ልትከናነብ አይገባትም አሉ። ሊቃውንቱ ግን በምስጢር ይላሉ፣ በምስጢር ውበቷን መጥገብ ፈልገው ነው። ከዚያ በኋላ ታውርድ ክንብንቧን አሉ። አወረደች። ምን አደረጉ? ሰው ሁሉ ትገደል ብሎ ወሰነ። እሷ ግን አሁንም ተስፋ ማን ነበረ?
እግዚአብሔር ነገር አለቀ፣ ተወሰነ፣ ትወገር ተብሎ ወደ መወገሪያ ቦታ ሲወስዷት አንድ ድንገት አንድ ወጣት እጁን አወጣ። እኔ ከዚች ሴት ደም ንጹሕ ነኝ አለ። ማን ነው? ዳንኤል ይባላል። የስሙን ትርጓሜ ማብራችሁ ተመልከቱ። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ይቺ ሰው ፈራጅ አልነበራትም። ሰው ሁሉ ሊገላት ከጨረሰ በኋላ የቀራት ዳኛ ማን ነበር? እግዚአብሔር ቀርቷት ነበረ። ሁሉ ወስኗል፣ እግዚአብሔር ግን ነበረ። ያ ሁሉ ልብ በሉ፣ ተሰሚ ሰዎች በሚናገሩበት ቦታ እነዚያን ሰዎች ሁሉም የሚሰማቸው፣ እኛን ግን ማንም የማይሰማን በሆን ቦታ የሞት ውሳኔ ከተወሰነ በኋላ ተስፋን መያዝ እንዴት ያለ ከባድ ነው። ተስፋ ግን አያሳፍርም። ዳንኤልን አስነሳ። እንዴ ቆይ እነዚህ ሰዎች እንመርምራቸው መጀመሪያ ተባለ። ለብቻ አደረገና መስቀለኛ ጥያቄ ጠይቃቸው። አንተ ከምን ዛፍ ስር ነው ያለ? ከሾላ። አንተ ሳ ከምንድን ያቸው? ከወይን ዛፍ ስር። ውሸት ለየብቻ አድርጎ ሲጠይቀው የሚቀስፋችሁ መልአክ በፊታችሁ ነው አለ። መልአኩ ሁለቱንም ሰነጠቃቸው። ይገርማችኋል። እነዚህ ሁለት ሰዎች ሁለቱም ለፍላጎታቸው ይፈልጓታል። እምቢ ስላላቻቸው ግን የጠላት ለእኔም ወዳጄ ነው ተስማሙ። ይገርማል እኮ ተስማሙ። እነዚህ የተለያየ ዓላማ ያላቸው ቤተ ክርስቲያንን ለማጥፋት ሲሉ የሚስማሙ ሰዎች ናቸው። ይገርማቸዋል። እነዚህ ሰዎች ማለት ነው ቤተ ክርስቲያንን ለማጥፋት ሲሉ ይስማማሉ። የኔና ያንተን ጠብ ኋላ እናወገዋለን፣ ፊት ክርስቲያኑን እናጥፋው የሚሉ ማለት ነው። እንደዚህ አይነት ኑሮ የሚኖሩ ሰዎች ናቸው። ግን ያቺ ሶስና ማን ትመስላችኋለች? እናታችን ቤተ ክርስቲያን ናት። የሚቀራት ዳንኤል ነው፣ እሱም ክርስቶስ ነው። እሱ ግን ይፈርድላታል። ተስፋዋ አይቀርም። ይመጣና ይሰነጥቃቸዋል። ሁሉንም ሰንጥቋቸዋል። ምናልባት አንድ ሰው እኔን ሊያጠፋኝ ይችላል እንጂ እኔም ማምናትን ቤተክርስቲያን ግን ሊያጠፋት አይችልም። እግዚአብሔር ሳይፈርድበት አይቀርም። ክርስቲያንን ማጥፋት ይቻላል እንጂ ክርስትናን የሚያጠፋው የለም። እኛ ግን ወይ በኃጢአታችን ወይ በስንፍናችን ልንጠፋ እንችላለን። ስለዚህ ተስፋችን አስተካክለን ቀዝቃዛ ሳንሆን አሁንማ ምን ሁሉ ነገር እኮ ምን የቀረን ነገር አለ? እንዲሁ ምኑን እናደርገዋለን አትበሉ። አሁንስ ተስፋ የማን ነው በሉ እስኪ። እግዚአብሔር አይደለም ምን በሉ። አሁን ስታዩት ለሀገራችን ለቤተ ክርስቲያናችን ሁሉ ነገር ዝም ብሎ ቅጥ ያጣ ነው። ይሄ እንዲሁ አንዳንድ እንዲሁ ሁሉ አካሉ ደቆ ምኑን ይዤ ላንሳው የሚባል ሸክላ ቃል ታውቃላችሁ? እንደዚያ ማለት ነው። ሁሉ ነገራችን ደቆ እንደው ምኑን ዘን እናንሳው? ኢትዮጵያ ምኗን ዘን ምናነሳት? የቀራት ተስፋ ግን አንዳለ እግዚአብሔር ነው። በሱም አምናለሁ። እግዚአብሔር ኢትዮጵያን አንስቶ እንደሚያሳየን መድኃኔዓለም የቤተ ክርስቲያንን መከራ አያሳየን። ልባችን በተስፋ ይጠብቅልን። በዘመነ ሰማዕታት ጊዜ ሰማዕትነት ሲመጣ ትልቁ ከባዱ ነገር ልብን ከፍርሃት መጠበቅ ነው። ልብን ከፍርሃት የሚጠብቀው ተስፋ ነው። 3 ደቂቅ ከሳት ሲገቡ የጠበቃቸው ምንድን ነው? ተስፋ በሉ እንጂ ምንድን ነው ያሉት? ለዚህ ጣዖት የማሰግዱ ከሆነ እገላችኋለሁ አላቸው። አንተንም እኛንም የፈጠረ አምላክ አለን ያድነናል፣ ባያድነንም ግን አንሰግድም ማለት ተስፋ ነው። እሳቱ ውስጥ ጣላቸው። እሳቱ ሲገቡ ግን ደረሰላቸው። ተስፋ አያሳፍርም። ኢዮብን ከቁስሉ የፈወሰው ተስፋው ነው። አያችሁ ሰዎች እየመጡ እንዴት ተስፋ እንደሚያስቆርጡት ግን ታውቃላችሁ? እየመጡ ከዚህ በኋላ እንዲሁ ይሆናል ብለው ነው። ይሁን እስቲ በል እስቲ እናቴ በል እንዲሁ ተስፋ ማስቆረጥ ግን አይሆንብኝ ይላል ደግሞ መልሶ። እንዲሁ እኮ ይገርማል እኮ ይሳካ ብለህ ነው በል እስቲ። ሚስቱ እንዴት ተስፋ ታስቆርጠው እንደነበረ ተመልከቱ። ከብቶቹ አለው። ከዛ አስቀጥሎ ምንድን ነው ያለው? ልጆቹ። ሰይጣን እንዳደረገ ታውቃላችሁ? በትርጓሜ አባቶች ሲያስተምሩ ከመጽሐፍ ኢዮብ ላይ አይደለም ሲተረጉም በትውፊት ያገኙ ሲተረጉም ምን ይላል? ኢዮብ ከብቶቹ ካለቁ በኋላ ሰይጣን ማለዳ ልቅሶ የሚደርስ ሰው መስሎ መጣ። ኢዮብ ደህና አደርክ እግዚአብሔር ይመስገን፣ ይህን ሁሉ ሀብት ፈጅቶብህ እግዚአብሔር ይመስገን ትላለህ? ከብቶችን እኔ የፈጠርኳቸው እንዲህ አለው። ልጆቹ ሞቱ። ጭራሽ በሁለተኛው ቀን ራሱን ተላጭቶ መጣ፣ ፊቱን የነጨ ሰው መስሎ። ኢዮብ ደህና አደርክ እግዚአብሔር ይመስገን፣ አሁንም እግዚአብሔር ይመስገን ትላለህ? ልጆችን እኔ የፈጠርኳቸው እንዲህ። ሰውነቱን በሙሉ በቁስል አነደደበት። አባቶቻችን በትውፊት ሲተርኩ ትሎቹ እንኳን እየወደቁ ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ኑ ብሉ እንጂ እያለ ትሎቹን እየለቀመ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ ሲያደርግ ሚስቱ ምን እንዳለች ታውቃላችሁ? እግዚአብሔርን ከዚህ በኋላ እዚህ በላይ ምን ሊያደርግህ ነው?
የምታመሰግነው። ባረኮ ወሙት እግዚአብሔርን ስደብና ሙት አለችው። አንቺ ከሰነፎች ሴቶች እንዳንዷ ነሽ። የእግዚአብሔርን በጎ ነገሩን ደስ ብሎ እንደምንቀበል ክፉ ነገሩንስ ደስ ብሎን አንቀበልም? እንዲህ አላት። ወዲያው እግዚአብሔር ምን እንዳለ እግዚአብሔር በደመና ላይ ተገለጠና አነጋግሮ ኢዮብ በዮርዳኖስ ታጠብ ትድናለህ አለው። መጽሐፈ ኢዮብ ምዕራፍ 42 ላይ አለ። በደመና ላይ ያነጋገረና ሄድ ተገለጥ ታጠብ አለው። ተፈወሰ። ያቺ ደመና ማርያም ናት ይላል አባ ጊዮርጊስ። ተፈሥሒ ማርያም ለኢዮብ ደመናሁ ይላታል። የኢዮብ ደመና ማርያም ደስ ይበለሽ። ኢዮብን በደመና ተገልጦ ቁስሉን ፈወሰው። ያ የቆሰለ ኢዮብ የአዳም እርግማንና መከራ ምሳሌ ነው። በእውነተኛይቱ ደመና በድንግል ማርያም ተገልጦ የአዳምን ቁስል ክርስቶስ አድኖታል። ስለዚህ ወገኖች ልጆቹንም እጥፍ፣ ከብቶቹንም እጥፍ፣ በጎቹንም እጥፍ፣ ግመሎቹንም እጥፍ አድርጎ ሰጥቶታል። ተስፋ ማለት ይሄ ነው። ተስፋ የሌለው ሰው በሚበላውና በሚጠጣው ነገር ብቻ እየተደሰተ ዘመኑን ይፈጃል። በሚበላው በሚጠጣው በሚያገኛት ነገር ብቻ እየተደሰተ ዘመኑን ይቆጥራል። ተስፋ ያለው ሰው ግን ተስፋው እግዚአብሔር ነው። ተስፋችሁን ምድራዊ ካደረጋችሁት የምድሩን ነገር የሚፈልገው ብዙ ሰው ስለሆነ ስለሚነጥቃችሁ በሱ መደሰት አትችሉም። ይፈልገዋላ ያኛውም ሹመት አንተ ብትፈልግ ሌላ የሚፈልግ ስላለ ይነጥቅና ያስከፋሃል። እግዚአብሔርን ግን የሚነጥቅህ የለም። እግዚአብሔር ትክክለኛው እውነተኛው ተስፋ ነው። ተስፋ ልብን ይጠብቃል። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ልባችንን ይጠብቅልን እግዚአብሔር። ስብሐት ለእግዚአብሔር። ይቆየን።